የእውነተኛው ኢየሱስ ማንነትና እውነተኛው የድነት መንገድ። ምዕራፍ 3 እውነተኛውን የደህንነት መንገድ መረዳት። በሁለተኛው ምዕራፍ መልእክታችን የኢየሱስ ጸጋ እንዴት ንስሐንና ደህንነትን እንደሚያመጣ ለማሳየት የአስቆሮቱ ይሁዳን ታሪክ ተጠቅመን ነበር። የኢየሱስ የማይለወጥና ቅድመ ሁኔታ የሌለው ፍቅር ይሁዳን ወደ ንስሐ ለማምጣት የሚያስችል ኃይል እንዳለው አይተናል። ኢየሱስ በዘመኑ ለነበሩ የሃይማኖት መሪዎች አወዛጋቢ እንዲሆን ካደረጉት ነገሮች አንዱ እርሱ የተከተለው መንገድ ከተፈጥሯዊ ሰው መንገድ የተለየ ስለነበረ ነው። ሰዎች በኢየሱስ ጌትነት አምነው እንዲድኑ የኢየሱስን የጸጋ መንገድ ለመግለጥ የተጠቀመበት የይሁዳ ታሪክ ይሁዳ በእውነት ድኗል ወይ የሚል ጥያቄ ማስከተሉ የማይቀር መሆኑን ቀደም ብለን አብራርተናል። ይህ ጥያቄ የሚነሳው የእግዚአብሔር ልጆች ኃጢአት ምን እንደሆነና የደህንነት መንገድ ምን እንደሆነ ስላልተረዱ መሆኑን ማወቅ አስፈላጊ ነው። ስለዚህ በዚህ ትምህርት ውስጥ ኃጢአት ምን እንደሆነና የእግዚአብሔርን የደህንነት መንገድ ለመረዳት የይሁዳን ሕይወት እንጠቀማለን። በይሁዳ ታሪክ አማካኝነት የደህንነትን ምስጢር ከመግለጣችን በፊት የእግዚአብሔር የደህንነት መንገድ ምን እንደሆነና በጌታ ዓይን ኃጢአት ምን እንደሆነ በማብራራት እንጀምር። ደህንነት በኢየሱስ ጌትነት በማመን የሚሰጥ ስጦታ። ኢየሱስ በምድር ላይ በነበረበት ጊዜ የባርነት ሥርዓት የነበረበት ወቅት ነበር። በዚያ ዘመን ጌቶች ባሪያዎችን ወይም አገልጋዮችን በዋጋ ገዝተው የራሳቸው ንብረት የሚያደርጉበት ሥርዓት ነበር። በዚህም ምክንያት በዚያ ዘመን የነበሩ ሰዎች በባሪያና በጌታ መካከል ያለው ግንኙነት ምን እንደሆነ በትክክል ይረዱ ነበር። ስለዚህ ኢየሱስን ጌታ ማድረግ ማለት ምን ማለት እንደሆነ ጠንቅቀው ያውቁ ነበር። እኛ የምንኖረው ያ የጥንቱ የጌታና የባሪያ ሥርዓት በሌለበት ዓለም ውስጥ ስለሆነ የመጽሐፍ ቅዱስን ሐሳብ ለመረዳት የዚያን ጊዜውን ሁኔታ መመልከት አስፈላጊ ነው። የዚያ ዘመን ሰዎች የጌትነትን ትርጉም፣ በአንድ ጌታ ስር መሆን የሚያስገኘውን ጥቅም እንዲሁም የሚጥለውን ግዴታ በግልጽ ይረዱ ነበር። እኛም በአንድ ጌታ ስር የመሆንን ጥቅሞችና በአንድ ጌታ ስር መሆን ምን ማለት እንደሆነ መረዳት አለብን። ይህንን መረዳታችን በኢየሱስ ጌትነት ስር ያገኘነውን ደህንነት በትክክለኛው መንገድ እንድንረዳ ይረዳናል። በዚያ ዘመን ሰዎች በተለያዩ ምክንያቶች በአንድ ጌታ ስር ለመሆን ራሳቸውን ይሸጡ ነበር። ከእነዚህም ምክንያቶች መካከል ድህነት፣ ሊከፍሉት የማይችሉት ዕዳ፣ በድርቅና በረሃብ ምክንያት ራሳቸውንና ቤተሰባቸውን ማስተዳደር አለመቻል ወይም በሕይወት ውጥረት መዝለል ያቃታቸው ሁኔታዎች ይገኙበታል። በእንደዚህ አይነት ሁኔታ ውስጥ ሲሆኑ እነርሱንም ሆነ ጉዳያቸውን በሙሉ ሊያስተዳድር ወደሚችል ባለጸጋና ኃያል ጌታ ሄደው ራሳቸውን ይሸጡ ነበር። ይህንን የሚያደርጉበት ምክንያት ለአንድ ሰው ባሪያ መሆንና በዚያ ሰው ጌትነት ስር መውደቅ ሁሉንም የሕይወት ኃላፊነቶች፣ ተግባራትና ግዴታዎች ወደ ገዛቸውና ነፃ ወዳወጣቸው ጌታ ለማስተላለፍ ስለሚያስችላቸው ነበር። ራሳቸውን ሊገዛቸውና ሕይወታቸውን ሊቆጣጠር ለሚችል ጌታ በመሸጥ ሊከፍሉት ከማይችሉት ዕዳና ከሕይወት ሸክም ነፃ ይወጡ ነበር። ማንኛውም ሰው በአንድ ጌታ ስር ከሆነ ለዚያ ሰው ኃጢአትም ሆነ ለመልካም ሥራው ተጠያቂው ጌታው ብቻ ነው። በጌታ ስር ያለን ባሪያ የገዛው ጌታ ሳይፈቅድ ማንም ሊጠይቀው ስለ ሠራው ኃጢአት ሊከሰው ወይም ስላለበት ዕዳ ሊጠይቀው አይችልም ነበር። እንዲህ ማድረግ የዚያን ሰው ጌታ እንደመናቅና መብቱን እንደመጣስ ይቆጠር ነበር። ስለዚህ የባሪያው ኃጢአት ወይም ዕዳ የባሪያው የግል ጉዳይ ሳይሆን በዋጋ ገዝቶ የራሱ ያደረገው የጌታው ጉዳይ ነበር። በዚያ ዘመን በአንድ ጌታ ስር ያለ ባሪያ የሌላውን ሰው ጥርስ ቢሰብር ወይም ደም ቢያጠፋ ጌታው ሳይፈቅድ ማንም በቀጥታ ሊነካው ወይም ሊከሰው አይችልም ነበር። የባሪያው ዕዳና በደል ሁሉ የጌታው ኃላፊነት ብቻ ነበር። ጌታው ለባሪያው ጥፋት ካሳ መክፈልና ካሳውን ከፍሎ ነፃ ማውጣት የሚችለው እርሱ ራሱ ነበር። ከዚያ በኋላ ያንን ባሪያ የመቅጣት ወይም የማረም መብት ያለው በዋጋ የገዛው ጌታ ብቻ ነበር። ስለዚህ ባሪያው ሊገጥመው ከሚችለው ከማንኛውም ክስ ሊቤዥው በሚችል በጌታው ጥበቃና በጎ ፈቃድ ስር የመኖር ዕድል ይሰጠው ነበር። በዚያ ዘመን በነበረው በባሪያውና በጌታው መካከል ባለው ግንኙነትና ስምምነት መሠረት ባሪያን ወይም አገልጋይን በዋጋ የገዛ ጌታ የዚያ ባሪያ ሙሉ ባለቤትና ወራሽ ይሆን ነበር። በዋጋ የተገዛ ባሪያ ከተገዛበት ቀን ጀምሮ የጌታው ንብረት እንጂ የራሱ አልነበረም። ጌታው እንደፈለገ ሊጠቀምበት ቢፈልግ ለሌላ ሰው አሳልፎ የመሸጥ መብትን ጨምሮ ሙሉ ሥልጣን ነበረው። የተገዛ ባሪያ ፈቃዱንና መብቱን በሙሉ ለገዛው ጌታ አሳልፎ ይሰጣል። ከዚያን ጊዜ ጀምሮ የሚኖረው በጌታው በጎ ፈቃድና ቸርነት ብቻ ነበር። ስለዚህ ራሳቸውን ለአንድ ሰው ባሪያ እንዲሆኑ የሸጡ ሁሉ በአንድ ጌታ ጌትነት ስር መሆናቸውን በግልጽ ይረዱ ነበር። በጌታ ስር ያለ ሰው የግል ማንነቱን ለጌታው አሳልፎ ይሰጣል። ማንነቱም የጌታው ማንነት ይሆናል። የገዛው ጌታ መልካም ስም ካለው ያ መልካም ስም የባሪያው ማንነት ይሆናል። የዚያ ዘመን ሰዎች ጌታን ማገልገል ማለት በጌታው ስም ብቻ ለመታወቅና የጌታውን ስም ለመውረስ የግል ማንነትን መተው እንደሆነ ያውቁ ነበር። ስለዚህ የባሪያው ክብር የጌታው ስም ነበር። በማንኛውም አስቸጋሪ ሁኔታ ውስጥ የጌታውን ስም መጥራት በጌታው ስምና ዝና መሠረት ያድነው ነበር። በዚያ ዘመን አንድ ሰው የአንድ ጌታ ባሪያ ከሆነ ጌታው ለባሪያው ድርጊት ተጠያቂ ነበር። ባሪያው ወንጀል ቢሠራ ተጠያቂው ጌታው እንጂ ባሪያው አልነበረም። ባሪያው ለፈጸመው ማንኛውም በደል ቅጣቱን የሚከፍለው ጌታው ነበር። በአንድ ጌታ ስር ያለን ባሪያ ማንም በቀጥታ ሊቀጣው አይችልም ነበር። የባሪያውን ኃጢአት የመቅጣት ወይም ይቅር የማለት ሥልጣን የባሪያው ጌታ ብቻ ነበር። ይህም ማለት ጌታው ራሱን ለእርሱ አሳልፎ በሰጠው ባሪያ ላይ ፍጹም ሥልጣን ነበረው ማለት ነው። በዚህ መንገድ በሌላ ሰው ጌትነት ስር መሆን ከግል ትግልና ቀውስ ማምለጫ መንገድ ነበር።
ይህ የጌትነት ጽንሰ ሐሳብ ሰዎች የሕይወታቸውን ባለቤትነት ለጌቶቻቸው አሳልፈው እንዲሰጡ ያስችላቸው ነበር፣ ጌቶቻቸውም ዕዳቸውንና ሸክማቸውን ይወርሱላቸው ነበር። ይህ ራስን ለጌትነት የማስገዛት ተግባር እንደ አንድ የመዳንና በጌትነት ሥር እንደሚገኝ ደህንነት ይታይ ነበር። ይህንን ጽንሰ ሐሳብ መሠረት በማድረግ በክርስቶስ ጌትነት ሥር ያገኘነው ደህንነት በግልጽ ሊታወቅ ይችላል። እስካሁን ባየነው የጌትነት ትርጉም መሠረት ኢየሱስ በጌትነቱ በማመንና በሥልጣኑ ጥላ ሥር በመጠለል ብቻ የሕይወታችንን ሸክም፣ የኃጢአትን ኃላፊነትና ዕዳ፣ የሕይወትን ቀውስ፣ ፍላጎቶቻችንንና የዘላለም ደህንነታችንን ወደ እርሱ የማስተላለፍ መብት ይሰጠናል። በኢየሱስ ጌትነትና በሉዓላዊ ሥልጣኑ ሥር መውደቃችን በኃጢአታችን ምክንያት ከሚመጣው ከማንኛውም ፍርድ ሊያጸድቀንና ሊቤዡ ፍጹም መብት ይሰጠዋል። ጌታ ኢየሱስ ሊያድነን የሕይወታችን ባለቤትና ተጠያቂ ሊሆን የሚችልበት ብቸኛው መንገድ እርሱን እንደ ጌታችን ስንቀበለው ብቻ ነው። ልንድን የምንችለው በኢየሱስ ጌትነት ሽፋን ሥር በመግባትና ለሕይወታችን በእርሱ ላይ ሥልጣን በመስጠት ብቻ ነው። ከፍርድ፣ ከኩነኔ፣ ከሕይወት ሸክምና ከኃጢአት ሥቃይ መዳን የሚቻለው ኢየሱስን ጌታ በማድረግ ብቻ ስለሆነ ይህ በጌትነት በኩል የሚገኝ የደህንነት መንገድ መጽሐፍ ቅዱስ ደህንነትን የሚገልጽበት መንገድ ነው። በተመሳሳይ ሁኔታ የሰው ልጅ በሙሉ ሕይወት የሚጠይቀውን ነገር በሙሉ በሰው ኃይልና ችሎታ ብቻ ሊወጣ አይችልም። ሕይወትና ጉዳዮቿ ከሰው ተፈጥሯዊ ኃይል በላይ ናቸው። ሰው ከራሱ በሚበልጥ ኃይልና ማንነት ካልተመራ በቀር ሕይወት ከበረከት ይልቅ ሸክም ትሆናለች። ኢየሱስ የሰውን ልጅ እውነተኛ ሁኔታና በእርሱ አገዛዝ ሥር የሚገኘውን ዕረፍትና ደህንነት ሲገልጽ እንዲህ ያለው ለዚህ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ማቴዎስ 11:28-30 በኢየሱስ ቀንበር ሥር መሆን ማለት ከእርሱ ጋር መያያዝ እና በኃይሉ ሊያድነን በሚችለው በጌትነቱና በሥልጣኑ ሽፋን ሥር መሆን ማለት ነው። ጌታ ኢየሱስ ሕይወቱን እንኳ አሳልፎ የሰጠልን መልካም ጌታ ስለሆነ ቀንበሩ ልዝብ ነው፣ በጌትነቱ ሥር ያለው ሸክምም ቀሊል ነው። ስለዚህ በኢየሱስ ጌትነት ሥር መሆን ከሕይወት ትግልና ሸክም ለነፍሳችን ዕረፍት ይሰጣል። ይህ የሚሆነው ወደ እርሱ በመምጣት የጌትነቱን ቀንበር ለመቀበል በመወሰንና በጌትነቱ በማመን ነው። እንደ ኢየሱስ ትምህርት እውነተኛ እምነት ማለት በእኛ ላይ ያለውን የጌትነት ሥልጣን የሚቀበል እምነት ነው። ይሁዳ እስከ መጨረሻው ሰዓት ድረስ ጎድሎት የነበረው እንዲህ አይነቱ እምነት ነበር። ኢየሱስ ለደቀ መዛሙርቱ ያስተማረውና እነርሱም የተረዱት እንዲህ አይነቱን እምነት ነበር። ኢየሱስ ይሁዳ በጌትነቱ ወደሚገኝ እውነተኛ እምነት እንዲመጣ በማሰብ በጸጋና በይቅርታ ይዞት ነበር። ኢየሱስ ራሱ የይሁዳ ብቸኛ ችግር በጌትነቱ አለማመኑ እንደነበረ ገልጿል። እንዲህ ያለውም ለዚህ ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን እንደሆኑ እርሱን የሚከዳውም ማን እንደሆነ ከመጀመሪያ ያውቅ ነበርን። ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ተናገረ፣ ከ12ቱ አንዱ ሆኖ ሳለ እርሱን ይክደው ዘንድ ነበረውን። ዮሐንስ 6:64-71 ይሁዳ የጎደለው እምነት በኢየሱስ ስም ኃይልና ሥልጣን ላይ ያለው እምነት አልነበረም። ይህንን የምናውቀው ይሁዳ በኢየሱስ ስም ድውያንን ከፈወሱና አጋንንትን ካወጡት ከ12ቱ ደቀ መዛሙርት አንዱ ስለነበረ ነው። አጋንንት እንኳ በስምህ ተገዝተውልናል እያሉ በታላቅ ደስታ ከተመለሱት መካከል አንዱ ነበር። ስለዚህ ይሁዳ የጎደለው በኢየሱስ ስም ኃይል ላይ ያለው እምነት ሳይሆን የክርስቶስን ጌትነት በሕይወቱ ላይ የሚቀበል አዳኝ እምነት ነበር። ይሁዳ በእውነት በክርስቶስ ጌትነት አምኖ በእውነተኛ አዳኝ እምነት ጌታ አድርጎ ራሱን አሳልፎ ሰጥቶ ቢሆን ኖሮ ኢየሱስ ራሱን እንዳይጠፋ ሊጠብቀው ይችል ነበር። እኛ የሰው ልጆች ከሕይወት ሸክምና ትግል በተጨማሪ በአዳም መተላለፍ ምክንያት የወረስነው የኃጢአት ፍርድ ዕዳ አለብን። ራሳችንን በሰውኛ መንገድ ወይም ችሎታ ከኃጢአት ኃይልና ፍርድ ለማዳን ምንም አይነት ኃይል የለን። ስለዚህ በከበረ ደሙ ከፍርድ ሊቤሱን የሚችል ሉዓላዊ መብት እንዲኖረው በኢየሱስ ጌትነትና በሕይወታችን ላይ ባለው ባለቤትነት ማመን መቀበል አለብን። የሚቤዠው ደሙ ከኃጢአት ፍርድና ከሕይወት ችግር የሚያድነን በጌትነቱ ላይ በሚኖረን አዳኝ እምነት ብቻ ነው። ደህንነት የሚገኘው ኢየሱስ ስለ ኃጢአታችን እንደሞተና ለእኛ መጽደቅ እንደተነሳ በማመን እንዲሁም እርሱን ጌታ አድርጎ በመመስከር ብቻ የሆነው ለዚህ ነው። የእግዚአብሔር ቃል እውነተኛውን የደህንነት መንገድ እንዲህ ይገልጻል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። በይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናል። ሮሜ 10:9-13 አዳም ከተከለከለው ዛፍ በመብላቱ ሕግን ወደ መጠበቅና ሕግ ሲጣስ ደግሞ ወደ ፍርድ ሕይወት ውስጥ አስገባን። በሌላ አነጋገር አዳም የሰውን ልጅ ለሕግና ለኩነኔ ባርነት አሳልፎ ሸጠ። ስለዚህ ለኃጢአተኝነታችን ለሚገጥመን ኩነኔና ተሸጠን ለነበረበት ባርነት ዋጋ ሊከፍል የሚችል ጌታ ያስፈልገናል። በሰማይም ሆነ በምድር ይህንን ሊያደርግ የሚችል ከኢየሱስ በቀር ማንም የለም። ስለሆነም ኢየሱስ ጌታችን መሆኑን ማመንና በእርሱ ባለቤትነት ሥር መሆን ብቻ በእውነት ያድነናል፣ እንዲሁም ይቤዠናል። ኢየሱስ የእግዚአብሔር ልጅ መሆኑን፣ የዓለም አዳኝ መሆኑን ብቻ ማመን ወይም በስሙ ሥልጣንና ኃይል ማመን ብቻ አያድነን። ብዙዎች በኢየሱስ ስም ሥልጣን አምነው ታምራትን አድርገዋል፣ ነገር ግን በእውነት አልዳኑም። ይሁዳ ለዚህ አንዱ ምሳሌ ነው። ታምራትን ለማድረግ በኢየሱስ ስም ሥልጣን ያምን ነበር፣ ሆኖም ኢየሱስ በእውነት እንዳላመነ ተናግሯል።
ይህም የሚያሳየው የሚያድነው እውነተኛ እምነት በኢየሱስ ጌትነትና በሕይወታችን ላይ ባለው ባለቤትነት ማመን መሆኑን ነው። እንዲህ አይነቱ እምነት ከኢየሱስ ጋር ያዛምደናል፣ ኢየሱስም እንደ ራሱ ያውቀናል። ኢየሱስን ጌታ ሆይ ጌታ ሆይ እያሉ የሚጠሩ ነገር ግን የእግዚአብሔርን እውነተኛ ፍቃድ የማያደርጉ ሰዎች አሉ። በስሙ ኃይል ስለሚያምኑ በኢየሱስ ስም ተአምራትን ያደርጋሉ። እንደ ኢየሱስ አባባል የእግዚአብሔርን ፈቃድ ማድረግ ማለት እግዚአብሔር በላከው ማመን ነው። ይህም በኢየሱስ ጌትነት ማመን ማለት ነው። ኢየሱስ በምድር ላይ ሳለ ያስተማረው እውነተኛ እምነት ይህ ነበር። ኢየሱስ መለሰ እንዲህም አላቸው፣ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኳችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁን። ከሰጠኝም ሁሉ አንድ ስንኳ እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ዮሐንስ 6 29 35 40 በኢየሱስ ቃላት እንደምናየው የእግዚአብሔርን ፈቃድ ማድረግ በእርሱ ማመን ነው። ይህም በጌትነቱ ማመንና ራስን በእርሱ ባለቤትነት ሥር አሳልፎ መስጠት ነው። ሆኖም አንዳንድ ሰዎች ተአምራትን ለማድረግ በስሙ ኃይል ብቻ እንደሚያምኑና በጌትነቱ በማመን ከእርሱ ጋር ሳይዋሃዱ ዝም ብለው ጌታ ብለው እንደሚጠሩት ኢየሱስ ያውቅ ነበር። ስለ እነዚህ ሰዎች ሲናገር ኢየሱስ እንዲህ አለ፣ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቋችሁም፣ እናንተ ዓመፀኞች፣ ከእኔ ራቁ ብዬ እመሰክርባቸዋለሁ። ማቴዎስ 7 21 23 እንደ ኢየሱስ ትምህርት የእግዚአብሔርን ፈቃድ ማድረግ ሕግን መጠበቅ ሳይሆን እግዚአብሔር በላከው በእርሱ በኢየሱስ ማመን ነው። በአዲሱ ኪዳን የእግዚአብሔርን ፈቃድ ማድረግ በኢየሱስ ጌትነት ማመን ነው። በእርሱ ጌትነት የሚያምን ደግሞ ተጠያቂ ባለቤቱና ተጠሪው ኢየሱስ ስለሆነ እንደዚህ አድርጎ ከእርሱ ጋር አንድ የሆነን ሰው እንደራሱ ያውቀዋል እንጂ ወደ ውጪ አይጥለውም። እስካሁን በተነጋገርነው መሠረት የአስቆሮቱ ይሁዳን ችግር በቀላሉ መረዳት ትችላላችሁ። በብዙ አጋጣሚዎች ኢየሱስን ጌታ ብሎ ይጠራው ነበር። ነገር ግን ኢየሱስ በእውነት በጌትነቱ እንዳላመንና ሕይወቱን ለእርሱ አሳልፎ እንዳልሰጥ ያውቅ ነበር። ይሁዳ በእውነት በኢየሱስ ጌትነት አምኖ ቢሆን ኖሮ ያ እምነት ኢየሱስ እርሱን በደህንነት የመጠበቅ ኃላፊነት እንዲወስድ ያደርገው ነበር። ኢየሱስም ፍጹም አድርጎ ሊጠብቀው ይችል፣ እንዲሁም በዲያብሎስ ተጽዕኖ እርሱን ከማጥፋት ሊጠብቀው ይችል ነበር። ምክንያቱም እንዲህ ብሏልና። ኢየሱስ መለሰ እንዲህም አላቸው፣ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኳችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁን። ከሰጠኝም ሁሉ አንድ ስንኳ እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ዮሐንስ 6 29 35 40 የይሁዳ እምነት በኢየሱስ ጌትነት ላይ ያለ እውነተኛ አዳኝ እምነት ቢሆን ኖሮ ኢየሱስ ይጠብቀው ነበር። ነገር ግን ኢየሱስ ይሁዳ በዲያብሎስ ተጽዕኖ ስር ሆኖ ራሱን እንዳይጠፋ እንዳልጠበቀው እናውቃለን። ኢየሱስ ይህንን ሲመሰክር እንዲህ ብሏል፣ ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠበቁማቸውም፣ መጽሐፍም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። ዮሐንስ 17 12 ከዚህ በመነሳት ኢየሱስ በይሁዳ ውስጥ ሊያሳካ የፈለገው ዝም ብሎ የባህሪ መሻሻልን ወይም መስረቅን እንዲያቆም መርዳት እንዳልነበረ መረዳት ትችላላችሁ። የባህሪ መሻሻልና ስርቆትን ማቆም ይሁዳን ሊያድኑት አይችሉም፣ ነገር ግን በኢየሱስ ጌትነት ማመን ሊያድነው ይችላል። የይሁዳ ዋና ችግር ስርቆቱ ወይም ስግብግብነቱ ሳይሆን ሊጠብቀው በሚችለው በኢየሱስ ጌትነት ላይ ያለው አለማመን ነበር። ኢየሱስ በጸጋ ይዞትና እንደ ጻድቅ የቆጠረው ምክንያት ይሁዳ በጌትነቱ ወደሚገኝ እውነተኛ አዳኝ እምነት እንዲመጣ ለማድረግ ነበር። ኢየሱስ ዛሬም በወንጌል ስብከትና በመንፈስ ቅዱስ የእውነት መገለጥ በሰው ልጅ ውስጥ ሊያሳካ የሚፈልገው ይህንኑ ነው። ቀደም ብለን እንዳብራራነው አንድ ሰው በዋጋ ተገዝቶ የአንድ ጌታ ንብረት ሲሆን ዕዳውና ኃላፊነቱ ሁሉ ወደዚያ ጌታ ይተላለፋል። የኃጢአትን ሸክምና ዕዳ በራሳችን መወጣት ወይም መክፈል ስለማንችል ሕይወታችንን ለኢየሱስ ጌትነት አሳልፎ ከመስጠት የተሻለ የምንድንበት የምሥራች የለም። ኢየሱስ ኃጢአት የሚጠይቀውን ዕዳ በሙሉ የከፈለ ታላቅ ጌታ ነው፣ ዋጋውም በእጁ ነው። ኢየሱስ ሊድኑ የሚችሉትን ሰዎች ሁሉ ከኃጢአትና ከሕግ ባርነት ሊቤዥ የሚችል ከጌቶች ሁሉ በላይ የሆነ ታላቅ ጌታ ነው። በሰማይም ሆነ በምድር እንደ ኢየሱስ ያለ ጌታ የለም። እርሱ አጠቃላይ ደህንነትንና ዕረፍትን መስጠት የሚችል ኃያል ጌታ ነው። እንዲሁም እንደ መልካም ጌታ የእርሱ ለሆኑት በሕይወት የሚያስፈልጋቸውን ሁሉ ሊያቀርብ የሚችል ነው። ኢየሱስ ከኃጢአታችንና ከሰውኛ ችግሮቻችን ሊያድነን የሚችለው እንደ ጌታችን በጌትነቱ መብትና ሥልጣን ብቻ ነው። ኢየሱስ ጌታችን መሆኑን ማመንና እርሱ ጌታ መሆኑን በአፋችን መመስከር ወይም ማወጅ ከዕዳና ከፍርድ ሁሉ ለመዳናችን ቁልፍ ነው።
ይህም ኢየሱስን ጌታችን ማድረግ ለደህንነት አስፈላጊ መሆኑን የምንቀበለው ደህንነት በጌትነት ስር የሚገኝ ደህንነት መሆኑን ያሳያል። ይህንን የደህንነት መንገድ ለዓለም በተግባር ለመግለጥ ኢየሱስ በመጀመሪያ ደህንነት ምን ማለት እንደሆነና በጌትነቱ ስር እንዴት መኖር እንደሚቻል ለማሳየት 12ቱን ደቀ መዛሙርት ጠራ። ኢየሱስ በምድር ላይ ከ12ቱ ደቀ መዛሙርት ጋር የኖረው ሕይወት ለሕይወታቸው ተጠያቂ እንደሆነ፣ የሚያስፈልጋቸውን እንደሚያቀርብና እንደሚጠብቃቸው የበላይ ጌታ ሆኖ፣ እርሱ ከትንሣኤው በኋላ በመንፈሱ አማካኝነት የሰዎች ሁሉ ጌታ ሆኖ እንዴት እንደሚኖር ምሳሌ ነበር። በዚህ መንገድ ያንን አይነት ሕይወት ከነርሱ ጋር መሠረተ። ማንም ሰው ኢየሱስ በጌትነቱ ስር ያሉትን በማዳን በመጠበቅና በማቅረብ ረገድ ምን ያህል ታማኝ፣ ደግና ኃያል እንደሆነ በእውነት መረዳት ቢፈልግ ሊመለከተው የሚገባው ምሳሌያዊ ሕይወት ኢየሱስ በምድር ሳለ ከ12ቱ ደቀ መዛሙርት ጋር የኖረውን ሕይወት ነው። ያ ሕይወት ኢየሱስ ከደቀ መዛሙርቱ ጋር የነበረውን ግንኙነት፣ በድካማቸው ውስጥ እንዴት በጸጋው ስር እንዳመጣቸው፣ እንዲሁም በዚያ ግንኙነት በኩል እንዴት ጥበቃንና ደህንነትን እንደሰጣቸው ይገልጻል። ይህ ምሳሌ እርሱ በኋላ የዓለም ሁሉ ጌታና አዳኝ እንዴት እንደሚሆንና የሰውን ልጅ በጸጋው ስር እንዴት እንደሚያመጣ ያሳያል። ስለዚህ በእርሱ የሚያምን ሁሉ በመንፈስ ቅዱስ መገለጥ አማካኝነት በጌትነቱ ስር ያለውን አጠቃላይ ደህንነት፣ ጥበቃ፣ በረከትና የሕይወት መንገድ በማወቅ ያንን ምሳሌያዊ ሕይወት ለመኖር ይመኛል። ማንም ሰው በኢየሱስ ጌትነት ስር ያለን ሕይወት በእውነት መረዳት ቢፈልግ ሊመረምረው የሚገባው ምሳሌያዊ ሕይወት እርሱ ከደቀ መዛሙርቱ ጋር የኖረውን ሕይወት ነው። ያንን ምሳሌያዊ ሕይወት በመመልከት በጌትነቱ ጥላ ስር ምን አይነት ሕይወት እንዳለ ለዓለም ሁሉ መረዳት እንችላለን። ኢየሱስ 12ቱን ደቀ መዛሙርት ሲጠራቸው ሁሉንም ትተው በጌትነቱ፣ በአስተዳዳሪነቱ፣ በአቅራቢነቱ፣ በጥበቃው፣ በኃላፊነቱ፣ በባለቤትነቱ፣ በሉዓላዊ ሥልጣኑና በደህንነቱ ስር እንዲመጡ ነበር የጠራቸው። ስለዚህ የሚያስፈልጋቸውን ወደዚህ የጌትነቱ ሕይወት ጠርቷቸውና መርጧቸው ነበር። እነርሱም ያንን ጥሪ ተቀብለው በጌትነቱ በማመን በስሩ መጡ። ሆኖም ከ12ቱ አንዱ ጥሪውን ቢቀበልም በኢየሱስ ጌትነት አላመነም ነበር። ኢየሱስ ከእናንተ መካከል የማያምኑ አሉ ያለው ለዚህ ነው፣ ምክንያቱም በጌትነቱና በጥሪው ላይ ማን እንደሚክድ አስቀድሞ ያውቅ ነበርን። ይህ በዮሐንስ ወንጌል ላይ ተብራርቷል። ጌታን የሚክደው በክርስቶስ ጌትነት በእውነት ያላመነው የአስቆሮቱ ይሁዳ እንደሆነ ይገልጻል። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን እንደሆኑ የሚክደውም ማን እንደሆነ ከመጀመሪያ ያውቅ ነበርን። ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ተናገረ፣ ከ12ቱ አንዱ ሆኖ ሳለ እርሱን ይክደው ዘንድ ነበረውን። ዮሐንስ 6:64-71 ከዮሐንስ መልእክት የምንማረው የይሁዳ ትልቁ ችግር በኢየሱስ ጌትነት ላይ ያለው የእምነት ማነስ መሆኑን ነው። ቢሆንም ኢየሱስ ይሁዳ በጌትነቱ ወደሚገኝ እምነት እንዲመጣና የሕይወቱ ጠባቂና አዳኝ እንዲሆን በማሰብ በጸጋውና በታማኝነቱ ስር ይዞት ነበር። ይሁዳ በልቡ በኢየሱስ ጌትነት ባያምንም ኢየሱስ እንደ ታማኝ ጌታ ለይሁዳ ኃጢአትና ጉድለት ኃላፊነት ወስዷል፣ እንደ ጻድቅ ቆጥሮታል፣ እንዲሁም የግምጃ ቤቱ ጠባቂ እንዲሆን ኃላፊነት ሰጥቶት ነበር። ደቀ መዛሙርቱ ከኢየሱስ ጋር ሊኖራቸው የሚገባው ግንኙነት በጌትነቱ ላይ ያለ የእምነት ግንኙነት ነው። ኢየሱስ በሕይወታቸው ውስጥ ሊያፈራ የፈለገው ዋናው ፍሬ በጌትነቱ ላይ ያለ እምነት ነው፣ ምክንያቱም ስለ ግል ድካማቸውና ጉድለታቸው ፈጽሞ አይነቅፋቸውም ነበር። ይህም የሚያሳየው ዛሬም ኢየሱስ በሕይወታችን ውስጥ ሊያፈራ የሚፈልገው ቀዳሚው ፍሬ በጌትነቱ ላይ ያለ እምነት መሆኑን ነው። በሕይወታችን ውስጥ እንዲያድግ የሚፈልገው ብቸኛው ፍሬ በእርሱና በጸጋው ላይ ያለ እምነት ነው። ጌታ ራሱ ሕይወታችን፣ ጽድቃችንና ቅድስናችን ስለሆነ ራሳችንን በጥረት እንድናሻሽል ሳይሆን በእምነት ሕይወታችንን በእርሱ ሕይወት እንድንለውጥ ጠርቶናል። ይህ ልውጥ የሚሆነው በእርሱ በማመን ወደ ዕረፍት ስንገባ ነው። በጸጋ ስር የመኖር ምስጢር ከገዛ ሥራችን ማረፍና በእምነት ዕረፍት አማካኝነት ሕይወታችንን ከኢየሱስ ጋር መለዋወጥ ነው። በጌትነቱ የሚያምን እውነተኛ አማኝ ሕይወት የእምነት ሕይወት ነው። ጻድቅ በእምነት ይኖራል ተብሎ ተጽፏልና። በኢየሱስ ጌትነት ስር ያለ ሰው የጌታውን ሕይወትና ማንነት ይወርሳል እንጂ የራሱ የሆነ የተሻሻለ ማንነት አያስፈልገውም። በጌትነት ስር ማንነትና ሕይወት በራስ የሚመሩ መሆናቸው ቀርቶ በጌታ የሚመሩ ይሆናሉ። በዚህ ምክንያት ጌታ የባሕሪን አካሄድ ለማሻሻል ሕግጋትን ወይም መመሪያዎችን ከመስጠት ይልቅ በእምነት የራሱን ፍጹም ሕይወት ይሰጣል። ጌታ ባሕሪን ለመለወጥ ሕግጋትን ፈጽሞ ያልሰጠው ወይም ሰዎችን ስለ ውድቀታቸው ያልነቀፈው ለዚህ ነው። በኢየሱስ ጌትነት ስር መሆን ለሕግ መሞትና በእርሱ በእምነት መኖር ጥሪ ነው። መጽሐፍ ቅዱስ በሕግ ለመጽደቅ የሚፈልጉ ሁሉ ከጸጋ እንደወደቁና ከክርስቶስ እንደተለዩ ይገልጻል። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። ገላትያ 5:4 የይሁዳ ትልቁ ችግር በኢየሱስ ጌትነት አላመነም ነበር። ሆኖም ጌታ ምንም እንኳን ብዙ የባሕሪ ጉድለቶች ቢኖሩበትም በጸጋ እንደ ጻድቅ ተቀብሎት ነበር፣ ምክንያቱም የይሁዳ ማንነት የገዛ ሕይወቱ ሳይሆን ጌታው ነበር። ኢየሱስ ለይሁዳ ያሳየው የተትረፈረፈ ጸጋ ዓላማው ይሁዳን በጌትነቱ ወደሚገኝ እምነት ለማምጣት ነበር። አንድ ሰው ስለ ሰውኛ ድካሙና ጉድለቱ መጨነቅ እስካላቆመ ድረስ በኢየሱስ ጌትነት ላይ ያለው እምነት እንደሚገባው አልበሰለም። ጠንካራ ምንሆን ደካማ፣ ጌታችን ፍጹም ስለሆነ እኛ እናርፋለን። ይህንን ስናምን የጌታ ሕይወት ያለ ምንም ጥረት በእኛ ውስጥ ይገለጣል። ስለ ድካም ያለው ፍርሃት ሲወገድና በእምነት ከጌታችን በተቀበልነው ጽድቅና ማንነት ላይ ብቻ ስንደገፍ የእርሱ ሕይወት በተትረፈረፈ ሁኔታ ይሰጠናል። በእምነት አማካኝነት የሚፈራው የእርሱ ሕይወት ፍሬ በሃይማኖታዊ ጥረት ከሚገኝ ማንኛውም ቅድስና እጅግ የላቀ ነው።
ሕግ ከእምነት ስላልሆነና ጥቂት የሕግጋት አስተሳሰብ እንኳ ሙሉውን የእምነት ሕይወት ሊበክል ስለሚችል በጌትነት ስር ያለውን እውነተኛ ሕይወት መረዳት አስፈላጊ ነው። ኢየሱስ እንደ ታማኝ ጌታ፣ ይሁዳ በታማኝነቱ፣ በይቅርታው፣ በጸጋውና በኃይሉ ተስቦ በጌትነቱ ከልቡ እንዲያምን ይሁዳ መሆን የሚገባውን ሁሉ እርሱ ሆነለት። ዛሬም ጌታ ብዙዎችን በጸጋው መደገፉን ቀጥሏል። ይህም ወደ ጌትነቱ እምነትና ወደ ዕረፍቱ ለማምጣት ነው። ከዚህ የምንረዳው ኢየሱስ በይሁዳ ውስጥ የፈለገው ለውጥ የባሕሪ ንስሐ ሳይሆን የእምነት ፍሬን እንደነበረ ነው። ብዙ የእግዚአብሔር ልጆች የኢየሱስን ድርጊት የሚረዱት በሰው ሕይወት ውስጥ ያለውን ዋና ዓላማ ስላልተረዱ ነው። ኢየሱስ በምድር ላይ በነበረበት ጊዜ ኃያልና ባለጠጋ ጌታ ለራሱ የሆኑትን እንዴት እንደሚያቀርብላቸው፣ ለሕይወታቸው ኃላፊነት እንደሚወስድ፣ ከማንኛውም አደጋ እንደሚያድናቸውና እንደሚያከብራቸው አሳይቷል። የ12ቱን ደቀ መዛሙርት ስም ይሁዳንም ጨምሮ በሰማያዊቷ ከተማ መሠረት ላይ እንኳ ጽፎታል። ዛሬም በመንፈሱ ኃይል ሊያቀርብልን፣ ሊጠብቀን፣ ሊያድነንና ሊያከብረን እንደሚችል አውቀን በጌትነቱ እንድንታመን ይጠራናል። ዋናው ጉዳይ የማን እንደሆንክ እንጂ አንተ በግልህ ምን እንደሆንክ ወይም ምን ማድረግ እንደምትችል አይደለም። በኢየሱስ ጌትነት ስር ሕይወት የሚጀምረው ተፈጥሯዊ አስተሳሰብን ሙሉ በሙሉ በሚገለብጥ መገለጥ ነው። አንድን ሰው የሚገልጸው ችሎታው፣ ዲሲፕሊኑ፣ የሞራል ጥንካሬው ወይም ውድቀቱ አይደለም። አንድን ሰው የሚገልጸው ባለቤትነቱ ነው። የሕይወት ወሳኝ ጥያቄ ምን ማድረግ እችላለሁ የሚለው ሳይሆን እኔ የማን ነኝ የሚለው ነው። በእግዚአብሔር መንግሥት ማንነት የሚመነጨው ከባለቤትነት ነው። ባለቤትነት ደግሞ በኢየሱስ ክርስቶስ ጌትነት ላይ ካለ እምነት ይመነጫል። በዓለም ውስጥ ዋጋ የሚለካው በሥራ ፐርፎርማንስ ነው። ሰዎች የሚታወቁት በክህሎታቸው፣ በስኬታቸው፣ በዝናቸውና በጥቅማቸው ነው። ማንነት በጥረታቸው የሚገኝ የሚከላከልለትና ሁልጊዜም በድካም ወይም በውድቀት የሚሰጋ ነው። ወንጌል ግን ለሕይወት ፍጹም የተለየ መሠረት ያስተዋውቃል። በክርስቶስ ማንነት የሚገኝ እንጂ የሚሠራ አይደለም። አንድ ሰው በኢየሱስ ጌትነት ሲያምን ከግል ባለቤትነት ወደ መለኮታዊ ባለቤትነት ይተላለፋል። ከዚያ በኋላ የራሱ አይደለም፣ የክርስቶስ ነው። ከዚያ ቅጽበት ጀምሮ ሕይወቱ የሚገለጸው በራሱ ማንነት ሳይሆን በእርሱ ውስጥ በማንነቱ የማን እንደሆነ ነው። በኢየሱስ ጌትነት ማመን ማለት እርሱ በሕይወትህ ላይ ፍጹም መብት እንዳለው አምኖ መቀበል ነው። ይህም ማለት ራስን ለእግዚአብሔር ለመኖር የምትጥር ገለልተኛ ፍጡር አድርገህ ማየት ትተህ በክርስቶስ የተገዛ የተያዝክና የተጠበቅ መሆንህን ማወቅ ማለት ነው። መጽሐፍ ቅዱስ በዋጋ እንደተገዛንና የራሳችን እንዳልሆንን ይናገራል። ይህ ክብረ ቢስነት ሳይሆን ታላቁ የክብር መመለስ ነው። የሰው ልጅ መቼም ቢሆን የራሱ እንዲሆን አልተፈጠረም። የራስ ባለቤትነት የጭንቀት፣ የትግል፣ የፍርሃትና የድካም ስር ነው። እውነተኛ ዕረፍት የሚጀምረው ባለቤትነት እጅ ሲቀይር ነው። በጌትነት ስር ኃላፊነት ይሻገራል። በመጽሐፍ ቅዱስ ዘመን አንድ አገልጋይ የጌታ ንብረት ሲሆን መትረፉ፣ ጥበቃው፣ አቅርቦቱና የወደፊት ሕይወቱ የጌታው ኃላፊነት ነበር። አገልጋዩ የሚገለጸው በግል ጥንካሬው ሳይሆን የእርሱ በሆነው ባለቤት ኃይልና ታማኝነት ነበር። በተመሳሳይ ሁኔታ በኢየሱስ ጌትነት በእውነት ስታምን ሕይወትህ ከአሁን በኋላ በራስህ የማስተዳደር የመስራት ወይም የመሳካት ችሎታ ላይ የተመሠረተ አይደለም። የሚጸናው በእርሱ ታማኝነት ነው። ዋናው ጉዳይ አንተ ምን ያህል ጠንካራ እንደሆንክ ሳይሆን ጌታህ ምን ያህል ታማኝ እንደሆነ ነው። በጌትነቱ ላይ ያለው እምነት ዕረፍትን የሚያመጣው ለዚህ ነው። የኢየሱስ ትሆን እርሱ ለሕይወትህ ኃላፊነት ይወስዳል። አቋምህ በሥራህ ላይ የተመሠረተ ስላልሆነ ውድቀቶችህ ብቁ ሳትሆን አያስቀሩም። የወደፊት ሕይወትህ በእርሱ እጅ ስለሆነ ድካሞችህ ተስፋህን አያጠፉትም። እድገትህና ለውጥህ እንኳ በራስ ጥረት የሚመሩ ፕሮጀክቶች ሳይሆኑ በእንተ ውስጥ የሚሠራው የእርሱ ሕይወት ውጤት ናቸው። በጥረት አንድ ነገር ለመሆን እየሞከርክ አይደለም፣ የማን እንደሆንክ በመረዳት ያለህን ማንነት እየኖርክ ነው እንጂ። ይህ እውነት በመንፈሳዊ ሕይወት ውስጥ የራስ ጥረት ከንቱነትን ያጋልጣል። አንድ አማኝ ራሱን ለእግዚአብሔር በሚያደርገው ነገር ለመግለጽ እስካሰበ ድረስ በፍርሃት በኩነኔና በንጽጽር ወጥመድ ውስጥ ይቆያል። ራሳቸውን ሁልጊዜ ከደረጃዎችና ከሚጠበቁባቸው ነገሮች ጋር ይመዝናሉ። ነገር ግን ማንነት በባለቤትነት ላይ ሲመሠረት ንጽጽር ይሞታል። አንድ አገልጋይ ከሌላው አገልጋይ ጋር አይወዳደርም። እያንዳንዱ የአንድ ጌታ ነው፣ ዋጋውም የዚያ ባለቤት በመሆኑ ነው። በክርስቶስ ዋጋህ የተወሰነ ነው፣ አንተ የእርሱ ነህ። በኢየሱስ ጌትነት ስር መኖር መታዘዝንም መልኩን ያስቀይረዋል። መታዘዝ ተቀባይነትን ለማግኘት ወይም ሞገስን ለመጠበቅ የሚደረግ ሙከራ መሆኑ ቀርቶ የታማኝነት ተፈጥሯዊ መግለጫ ይሆናል። የኢየሱስ መሆኑን የሚያውቅ ሰው እርሱን የሚከተለው በመገለል ፍርሃት ሳይሆን በእርሱ እንክብካቤ ባለው እምነት ነው። ጥበቡን፣ ሥልጣኑንና ፍቅሩን ስለሚያምን ይታዘዛል። መታዘዝ የሚመነጨው ከግንኙነት እንጂ ከጫና አይደለም። በመጨረሻም ደህንነት ራሱ የባለቤትነት ሽግግር ነው። ኃጢአት ስሩ በራስ አገዛዝና ከእግዚአብሔር ነፃ በመሆን ላይ ነው። ደህንነት ደግሞ ወደ ትክክለኛው ጌትነት መመለስ ነው። ኢየሱስ ጌታ ሲሆን ሕይወት ወደ ቀደመው ሥርዓቷ ትመልሳለች። ነፍስ ዕረፍት ታገኛለች። ፍርሃት ይለቃታል። ኩነኔ ድምፁን ያጣል። ትግል ዓላማውን ያጣል። አማኙ ከአሁን በኋላ እኔ በቂ ነኝ ብሎ አይጠይቅም። ይልቁንም እኔ የእርሱ ነኝ፣ እርሱ ደግሞ በቂ ነው ከሚል ታላቅ እውነት ይኖራል። በኢየሱስ ጌትነት ስር ያለው የሕይወት ማዕከል ይህ ነው። ዋናው ነገር አንተ በግልህ ምን እንደሆንክ ወይም በግልህ ምን ማድረግ እንደምትችል አይደለም።
ዋናው ነገር የማን እንደሆንክ ነው። በእምነት የኢየሱስ ስትሆን የእርሱ ጽድቅ አቋምህ ይሆናል። የእርሱ ሕይወት ሕይወትህ ይሆናል። የእርሱ ሥልጣን ሽፋንህ ይሆናል። የእርሱ ታማኝነት ደግሞ ዋስትናህ ይሆናል። በእርሱ ውስጥ ማንነትህ የተረጋገጠ፣ ዕጣ ፈንታህ የተጠበቀ ነው። ሕይወትን ከትግል ይልቅ በዕረፍት ትኖራለች። በጌትነት ስር ያለውን ደህንነት እንዲህ ካብራራን፣ አሁን ኃጢአት ምን እንደሆነና የመጀመሪያው ኃጢአት ትርጉሙ ምን እንደሆነ ለማብራራት እንቀጥላለን። ይህንን የምናደርግበት ምክንያት የሰው ልጆች ስለ ኃጢአት ያላቸው ትርጉም በእግዚአብሔር ቃል ውስጥ ካለው ትርጉም ጋር በእጅጉ ስለሚለያይ ነው። በዚህ አለመረዳት ምክንያት ብዙ አማኞች የዘላለም ደህንነትንና እሱን ተከትሎ የሚመጣውን ሕይወት መረዳት ተስኗቸዋል። ስለ ኃጢአት ትርጉም ካብራራን በኋላ የይሁዳን ኃጢአትና ከዚያ ኃጢአት የመዳኛውን መንገድ በመመርመር ይህንን ምዕራፍ እናጠቃላለን። በዚህ መልእክት በሚቀጥለው ምዕራፍ በይሁዳ ሕይወት እንደታየው በኢየሱስ የተገለጠውን የጸጋ መንገድና የእርሱ መንገድ ከባህላዊ ሃይማኖታዊ አቀራረቦች እንዴት እንደሚለይ እናብራራለን። በዚህ ምዕራፍ መጨረሻ ላይ ኢየሱስ በእውነት ማን መሆኑን በመረዳት ከእርሱ ጋር ያለንን ግንኙነት እናጠነክራለን። አሁን በአዲስ ኪዳን የእግዚአብሔር ቃል መሠረት ኃጢአት በእውነት ምን እንደሆነ ለማብራራት እንቀጥል። ኃጢአት ምንድን ነው? ብዙ የእግዚአብሔር ልጆች ኃጢአት ብለው የሚጠሩት ስነምግባራዊ ጉድፈት፣ ሕግን መተላለፍ፣ መጥፎ ተግባርን እና የመሳሰሉትን ተግባራት ወይም በተለምዶ የባህሪ ኃጢአት ተብለው የተፈረጁትን ድርጊቶች ነው። ሰዎች ኃጢአት ብለው የፈረጃቸው እነዚህን ነገሮች ብቻ ስለሆነ መጽሐፍ ቅዱስ ዋነኛ ኃጢአት ብሎ የሚገልጸውን ነገር መረዳት ያስቸግራቸዋል። ስለ ኃጢአት ያላቸው ግንዛቤ በዚህ መልኩ የጠበበ በመሆኑ ስለ ድነትና ስለ እግዚአብሔር ዘላለማዊ ዓላማ መገንዘብ ይቸግራቸዋል። በዚህም ምክንያት ነው በክፍል 2 የተገለጸውን የይሁዳን የባህሪ ግድፈትና ኢየሱስ ይሁዳን ከነባህሪ ግድፈቱ በመቀበል ከጸጋው በታች የማድረጉ ምክንያት ምን እንደሆነ አንዳንድ የእግዚአብሔር ልጆች መረዳት የሚያስቸግራቸው። ከዚህም በተጨማሪ ኢየሱስ በይሁዳ ሕይወት ሊያፈራ የፈለገው የንስሐ ፍሬ አይነት የመልካም ባህሪ ፍሬ ወይም ከክፉ ሥራውና ተግባሩ ንስሐ የመግባት ፍሬ ስለሚመስላቸው ኢየሱስ በይሁዳ ሕይወት ሊያገኝ የሚፈልገውን ዋነኛ የንስሐ ፍሬ ምን እንደሆነ መገንዘብ ይቸግራቸዋል። ይህንን አለማወቅ ነው ለምን ኢየሱስ በዘመኑ የነበሩትን ኃጢአተኞችና ቀራጮች የሚቀበልበትን ከዚያም አልፎ ተርፎ ከነርሱ ጋር ወዳጅ በመሆን የሚጣመርበትን ምክንያት መረዳት የሚቸግራቸው። ይህም ለእንደነዚህ አይነት የእግዚአብሔር ልጆች ለብዙ በዘመኑ ለነበሩ ሃይማኖታዊ ልሂቃን ኢየሱስ አወዛጋቢ ሰው እንደሆነባቸው ለነርሱም እንደዚሁ የሆኑ ብዙ የእግዚአብሔር ልጆች ኢየሱስንና የእርሱን መንገድ መጽሐፍ ቅዱስ በገለጠው መንገድ መቀበል ስለሚቸግራቸው ነው ሌላ ለነርሱ ሃይማኖታዊ አእምሮ የሚመች አይነት ኢየሱስ በመሳል ባለማወቅ የእውነተኛው መንገድ ተቃዋሚ ሆነው የሚገኙ። ይሁንና እነዚህ የዳኑት የእግዚአብሔር ልጆች ይህንን ሲያደርጉ ከቅንነት ለእግዚአብሔር ከመቅናትና ካለማወቅ በመሆኑ ሊከሰሱና ሊኮነኑ አይገባም። የዚህ ስህተት ምንጭ ወይም የመዳንን መንገድ የመረዳት ችግር መንስኤ እነዚህ የእግዚአብሔር ልጆች ኃጢአት ምን እንደሆነ አለማወቃቸውና ዋነኛው ከኃጢአት መዳን ምን ማለት እንደሆነ አለማወቃቸው ነው። በዚህም ምክንያት እነዚህ የእግዚአብሔር ልጆች ይሁዳ የእግዚአብሔርን መንገድ የሳተው ሌባ ስለሆነ፣ ገንዘብ ወዳድ ስለሆነ፣ አታላይ ሰው ስለሆነ፣ ታማኝ ሰው ስላልሆነ ወዘተ ይመስላቸዋል። ነገር ግን እውነቱ የይሁዳ ችግር እነዚህ ነገሮች አይደሉም። ከእነዚህ ነገሮች ንስሐ መግባቱ ለመዳን ምንም አይነት አስተዋጽኦ አይኖረውም። በዚህም ምክንያት ነው ኢየሱስ አንድም ጊዜ ይሁዳን በመጥፎ ተግባሩ ወቅሶት ወይም ንስሐ እንዲገባ ነግሮት የማያውቀው። ዛሬ ብዙ ቀውሶችን በቤተ ክርስቲያን የምናየው በተሳሳቱ የእግዚአብሔር ልጆች አማካኝነት የተሰጠ የተሳሳተ የመዳን ትምህርት ምክንያት መሰረት የሌላቸው ብዙ አማኞች ቤተ ክርስቲያንን በመሙላታቸው ነው። ሰዎች ዳግም የሚወለዱትና የሚድኑት የግድ ሁሉም የመጽሐፍ ቅዱስ ትምህርት ስለገባቸው አይደለም፣ ይልቁኑ ጌታ ራሱ በግላቸው ራሱን ስለገለጠላቸው ነው። ለመዳንም ሁሉም የመጽሐፍ ቅዱስ እውነት ጠንቅቆ ማወቅ የግድ አያስፈልግም። ነገር ግን በጌታ ለማደግና ብቁ አገልጋይና ሌሎችን ወደ ትክክለኛ መንፈሳዊ ሕይወትና መረዳት ለማምጣት ጤናማና መጽሐፍ ቅዱሳዊ መሰረት ያለው ዕውቀትን መጨበጥ ይፈልጋል። ጤናማና መጽሐፍ ቅዱሳዊ የመዳን ትምህርትን ያልተቀበሉ ሰዎች የወለዷቸው ልጆች ናቸው ዛሬ ጌታን በማወቅ ማደግ የተሳናቸው። ነገር ግን አሁንም ጌታ የልጆቹን መሰረት ለማጽናት ቃሉንና መንፈሱን እየላከ እንደሆነ ይህ ጽሑፍ ምስክር ነው። ይህንንም ጽሑፍ ለመጻፍ ሸክም የሰጠኝ ይኸው የክርስቶስ ፍቅር ነው። ኃጢአት ምን እንደሆነና የመዳንን መንገድ ያልተረዱ የእግዚአብሔር ልጆች ቅድስና ማለት ከላይ እንደዘረዘርናቸው ካሉ የባህሪ ኃጢአቶች መቆጠብ ስለሚመስላቸው እውነተኛውን መቀደስ ማወቅና በዚያ መኖር ያስቸግራቸዋል። በዚህም ምክንያት ዘመናቸውን ሁሉ ከባህሪ ኃጢአት ጋር ግብግብ በመግጠም እንዲሁም ባለማወቅ በሌሎች ሰዎች ላይ የሕግን ቀንበር በመጫን በክርስቶስ ከተገኘ ነፃነትና አርነት ሰዎችን ወደ ኋላ ሲስቡ ይታያሉ። እነዚህ የእግዚአብሔር ልጆች ሁልጊዜ የሚያስጨንቃቸው ነገር የክርስቲያኖች መልካም ስነ ምግባር በመሆኑ በሌሎች አማኞች በሚያዩት በእያንዳንዱ የባህሪ ግድፈት ክስን፣ ትችትን፣ ነቀፋን ከዚያም አልፎ ብርቱ ኩነኔን ሲያደርጉ ይታያሉ። የእውነት ብርሃን ዕውቀት ገና እንደሚገባው ስላልበራላቸው ኢየሱስ ልክ ይሁዳን በዚያ ሁሉ ብልሹ ባህሪውና ግድፈቱ እንዳለ ዘመኑን ሁሉ ሳይነቅፈውና ሳይገሥጸው እንደቆየው ግድፈት የሚያዩባቸውን ሰዎች በዚያ በክርስቶስ ፍቅር ዕውቀት መታገስ ይቸግራቸዋል። እነዚህ የእግዚአብሔር ልጆች ይህንን የኢየሱስ የጸጋ መንገድ መከተል ለኃጢአት ፈቃድ ወይም መብት መስጠት ነው ብለው ስለሚያምኑ ሳያውቁት ከጸጋ ወደ ሕግ ሥርዓትና ኩነኔ ሕይወት ተመልሰው ሌሎችንም በራሳቸው መንገድ ይስባሉ። ይህም ሳያውቁት የክርስቶስና የእርሱ መንገድ ተቃዋሚ አድርጓቸዋል።
ለክርስቶስና ለቤተ ክርስቲያን የቀኑና ለእርሱ ሥራ ጠበቃ የሆኑ በመሰላቸው ልክ ባለማወቅ የክርስቶስን ቤት ሥርና መሠረት የሚንድ ሥራ ሲሠሩ ይገኛሉ። በዚህ ምክንያት ነው ከመቼውም በላይ እውነትን በፍቅር እያስተማርን የክርስቶስን ሥርና መሠረት በአማኞች መካከል ማጽናት የሚገባን። በትክክል የዳኑት የእግዚአብሔር ልጆች በሕይወታቸው የሚለማመዱት የእግዚአብሔር መንፈስ ሕልውናና ጌታ በእድገታቸው ልክ እየሰጣቸው ያለ ብዙ ዕውቀትና መገለጥ ስላላቸው ያንን ልምድ ላለመሳሳታቸው እንደ ምክንያት ስለሚያቀርቡ እርማትን ለመቀበል እንዳይችሉ ሰይጣን ሐሰተኛ የመንፈሳዊነት ትምክህት በመስጠት ብዙ ጊዜ ያታልላቸዋል። እንደነዚህ አይነት መንፈሳዊ ተጽዕኖዎች ብዙ ጊዜ ብዙ የእግዚአብሔር ልጆች እርማትን እንዳይቀበሉ ያደርጋቸዋል። ይህም ምክንያት ነው በእድገት ላይ ያሉትን የእግዚአብሔር ልጆች ከሚያውቁትና እስካሁን ከተለማመዱት በላይ ያለ አዲስ ዕውቀት ወይም መገለጥን እንዲቀበሉ ማድረግ አስቸጋሪ የሚሆነው። ገና በመንፈስ ቅዱስ ያልበራላቸውን አንድ አዲስ ዕውቀት ሲያዩ በጸሎትና የጌታን ሕልውና በመፈለግ ከማረጋገጥ ይልቅ የሚመጣውን ዕውቀት ሁሉ ባላቸው መንፈሳዊ ልምምድ ልክ መዝኖ ውድቅ ማድረግና ቶሎ ጽኑ ተቃዋሚ የመሆን ዝንባሌ ያሳያሉ። ብዙውን ጊዜ የዚህ ተቃዋሚነት ምንጭ የሚሆንበት ምክንያት እነዚህ ልጆች መዳናቸውን ሁሉም መጽሐፍ ቅዱሳዊ እውነቶችን በትክክል ከማወቅ ጋር ስለሚያገናኙትና የሚሰጣቸው አዲስ ዕውቀት ከመዳናቸው ዋስትና ጋር የሚገናኝ ስለሚመስላቸው ነው። በዚህ ምክንያት የሚመጣላቸውን አዲስ ዕውቀት ላለመቀበል የሚሰጡት እማኝ ከጌታ ጋር ያላቸውን ኅብረት፣ መንፈሳዊ ልምምዳቸውንና በእድገታቸው ልክ ጌታ የሰጣቸውን መንፈሳዊ ዕውቀት ነው። በዚህም ምክንያት እኔ ጌታ ሁሉን በግልጽ ስለሚገልጥልኝ ሁሉንም አውቃለሁ በሚል ትክክል ባልሆነ መንፈሳዊ ትምክህት ጠላት ያለማወቅ ያታልላቸዋል። ይህ ሁላችንም በመንፈሳዊ እድገት ሂደት ውስጥ ያጋጠሙንና ሁሉም በእድገት ላይ ያሉ የእግዚአብሔር ልጆች በጋራ በአንድም በሌላም ወቅት የግድ የሚለማመዱት የታወቀ አንድ የመንፈሳዊ እድገት ሂደት እውነታ ነው። ስለዚህ እነዚህ ልጆች እንደነዚህ አይነት ዝንባሌዎችን ሲያሳዩ አዲስና እንግዳ ነገር ሳይሆን የተለመደና የግድ የሚሆን ጉዳይ ነው። በወቅቱና በጊዜው ጌታ ራሱ በእውቀትና በተጨባጭ የሕይወት ልምምድ እነዚህን የሕፃንነት ባህሪዎች በመሻር እነዚያን የእግዚአብሔር ልጆች ወደ ብስለትና መንፈሳዊ ነገሮችን ከመንፈሳዊ ነገሮች ጋር በማመሳከር ወደሚገኝ የተሻለ እድገት ያመጣቸዋል። ነገር ግን በእንደዚህ አይነት የእድገት ጉዞ ላይ ያሉ ልጆች ከላይ እንደገለጽነው ኢየሱስ ልክ ይሁዳን በዚያ ሁሉ ብልሹ ባህሪውና ግድፈቱ እንዳለ ዘመኑን ሁሉ ሳይነቅፈውና ሳይገሥጸው እንደቆየው ግድፈት የሚያዩባቸውም ሰዎች በዚያ በክርስቶስ ፍቅር ዕውቀት መታገስ ይቸግራቸዋል። እነዚህ የእግዚአብሔር ልጆች ይህንን የኢየሱስ የጸጋ መንገድ መከተል ለኃጢአት ፈቃድ ወይም መብት መስጠት ነው ብለው ስለሚያምኑ ሳያውቁት ራሳቸው ከጸጋ ወደ ሕግ ሥራ እስራትና ኩነኔ ሕይወት ተመልሰው ሌሎችንም በራሳቸው መንገድ የመሳብ ዝንባሌ ያሳያሉ። ለእንደነዚህ አይነት የእግዚአብሔር ልጆች የቅድስና ትርጉም ስነ ምግባራዊ ጉድፈት ማስወገድ፣ የሕግ ትእዛዛትን መጠበቅ፣ መልካም ባህሪን መላበስ፣ መጥፎ ተግባርን ማስወገድ እና በተለምዶ የባህሪ ኃጢአት ተብለው የተፈረጁትን ድርጊቶች ማስወገድ ነው ብለው ስለሚያምኑ ትክክለኛውን ቅድስና ማወቅ ይቸግራቸዋል። እንደነዚህ አይነት የእግዚአብሔር ልጆች ለምሳሌ በዕብራውያን ምዕራፍ 10 ቁጥር 12 ላይ ኢየሱስ አንድ መሥዋዕትን በማቅረብ የሚቀደሱትን የዘላለም ፍጹማን አደረጋቸው የሚለውን ቃል በትክክል መረዳት አይችሉም። ምክንያቱም በዳኑትና የተቀደሱት ላይም የባህሪ ኃጢአት ተገልጦ ስለሚያዩ ነው። በዚህም ምክንያት ፍጹም የመዳንና ነፃ የመውጣትን ጽንሰ ሐሳብ መገንዘብ ይሳናቸዋል። ስለ ኃጢአትና ስለ ደህንነት ያላቸው ዕውቀት ቁንጽል፣ የተዛባ፣ ያልተብራራና መጽሐፍ ቅዱሳዊ መሠረት የሌለው በመሆኑ ሁልጊዜ በጥያቄ የተሞሉና ባላቸውም ቁንጽል ሐሳብ በብዙ የሚሟገቱ አይነት የእግዚአብሔር ልጆች ይሆናሉ። ከላይ የዘርዘርናቸው የባህሪ ኃጢአቶች ከሰው የመጀመሪያ ዋነኛ ኃጢአት በኋላ የመጡ ድርጊቶች ናቸው። እነዚህ ድርጊቶች የሰይጣን ርኩስ ባህሪ በሰው ነፍስ ላይ ተጽዕኖ ሲያደርግ የሚገለጡ ተግባራት ናቸው። ለእነዚህ የባህሪ ኃጢአት መገለጥ በር የከፈተው ዋነኛው የሰው ዘር የመጀመሪያ ኃጢአት ነው። ይህ ዋነኛ የሰው ዘር ኃጢአት ሲወገድ እነዚህ የባህሪ ኃጢአቶች ይሻራሉ። በኢየሱስ የመዋጀት ሥራ ያገኘነው ቤዛነት፣ የኃጢአት ስርየትና የኃጢአት ይቅርታ ስጦታ እነዚህን የባህሪ ኃጢአት ተግባራት ይደመሳል ወይም ይሽራል። ነገር ግን በኢየሱስ ቤዛነት ያገኘነው ዋነኛ መዳን ለእነዚህ የባህሪ ኃጢአቶች ስርየትና መደምሰስ ያገኘነው የኃጢአት ይቅርታ ስጦታ ብቻ አይደለም። ይልቁንም ከዋነኛው የሰው ዘር ኃጢአት መዳንን ተከትሎ ያገኘነው በረከትና የጸጋ ስጦታ ነው። መዳን ከባህሪ ኃጢአት ኩነኔና ፍርድ ብቻ መዳን የመሰለው የእግዚአብሔር ልጅ ስለ መዳን ያለው ዕውቀት ቁንጽልና ሰፊውንና ትልቁን የማዳን ስጦታን ያልተረዳ የእግዚአብሔር ልጅ ነው። በዚህ ምክንያት ነው በዚህ አንቀጽ ስለ ኃጢአትና ስለ መዳን መሠረታዊ ነገር ለማስጨበጥ የሚያስፈልገን። መጽሐፍ ቅዱስ በመጀመሪያ ኃጢአት ያደረገው ሰው ሳይሆን ሰይጣን ወይም ዲያብሎስ መሆኑን ይነግረናል። ይህንንም ኃጢአት መጽሐፍ ቅዱስ የቀድሞ ኃጢአት ወይም የመጀመሪያው ኃጢአት ብሎ ይገልጸዋል። ሰውም የሠራው የመጀመሪያ ኃጢአት ይህንኑ የዲያብሎስን ኃጢአት ነው። አዳምና ሔዋን ይህንን የዲያብሎስ ሰይጣናዊ ሐሳብ በመታለልና በመማለል ሲቀበሉና ሲተገብሩ ይህንን የመጀመሪያውንና ዋነኛ ኃጢአትን ሠሩ። ስለዚህ የሰውን ዋነኛ ኃጢአት ለማወቅና ከዚያም ኃጢአት መዳን የተገኘበትን መንገድ ለመግለጥ አስቀድመን የዲያብሎስን የመጀመሪያ ኃጢአት ምን እንደነበረ መረዳት አለብን። ይህንን ስናወቅ ብቻ ነው የኢየሱስ የጌትነት ትርጉምና አስፈላጊነት መረዳት የምንችለው። ዮሐንስ በአንደኛ መልእክቱ ዲያብሎስ በመጀመሪያ ኃጢአትን እንዳደረገና ሰውም የእርሱን ኃጢአት እንዲሠራ እንዳደረገ ያስረዳል። ከዚህም ጋር አያይዞ የእግዚአብሔር ልጅ ይህንን የዲያብሎስን ሥራ ወይም የመጀመሪያውን ኃጢአት ሊያስወግድ እንደተገለጠ ይነግረናል።
በዚያም ክፍል ከእግዚአብሔር የተወለደ ሁሉ የእግዚአብሔር ዘር በእርሱ ውስጥ ስለሚኖር ያንን ዋነኛውን የቀድሞውን ኃጢአት ማድረግ እንደማይችል በመግለጽ የመዳንን ፍጹምነትና የማይነቃነቅ ጽኑ ነገር መሆኑን ያስረዳል። ስለዚህ አስቀድመን ይህንን የዮሐንስን መልእክት እንደሚከተለው ተመልክተን የመጀመሪያውንና ዋነኛውን የሰውን ኃጢአት ማብራራት እንቀጥል። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን አድርጓልና። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። የመጀመሪያው የዮሐንስ መልእክት ምዕራፍ 3 ከቁጥር 8 እስከ 9። ከላይ ያየነው የዮሐንስ መልእክት የሚከተሉትን ዋና ዋና ሐሳቦች ይዟል። 1. ኃጢአትን የሚያደርግ ሰው ከዲያብሎስ መሆኑን። 2. ዲያብሎስ ከመጀመሪያ ኃጢአትን ማድረጉን። 3. የእግዚአብሔር ልጅ የተገለጠው ይህንን የዲያብሎስን ሥራ ሊያፈርስ መሆኑን። 4. ከእግዚአብሔር የተወለደ ሁሉ ኃጢአትን እንደማያደርግ። 5. ከእግዚአብሔር የተወለደ ሁሉ የእግዚአብሔር ዘር በእርሱ ስለሚኖርና ከእግዚአብሔርም በመወለዱ ምክንያት ፈጽሞ ኃጢአትን ማድረግ እንደማይችል። በእነዚህ 5 ዋና ዋና ነጥቦች ላይ በመመርኮዝ ኃጢአት ምን እንደሆነና እንዴት የእግዚአብሔር ልጅ ይህንን የዲያብሎስ ሥራ የሆነውን የመጀመሪያውን ኃጢአት እንዳፈረሰ እንመለከታለን። ወደዚያ ዝርዝር ውስጥ ከመግባታችን በፊት ግን ዮሐንስ በዚህ ክፍል ከእግዚአብሔር የተወለደ ሁሉ ኃጢአትን ማድረግ አይችልም ብሎ ገልጾ ሳለ በዚሁ መልእክት ምዕራፍ 1 እና ምዕራፍ 2 ላይ ከዚህ ሐሳብ ጋር የሚጋጭ የሚመስል ሌላ ሐሳብ ማንሳቱን በመመልከት ስለ ኃጢአት ያለንን ግንዛቤ መሠረት እንዲይዝ ማድረግ ያስፈልጋል። ይህም ብዙ የእግዚአብሔር ልጆች ስለ ኃጢአት ምንነት ያለባቸውን ብዥታ ለማጥራት ይጠቅማል። ዮሐንስ በምዕራፍ 3 ከእግዚአብሔር የተወለደ በፍጹም ኃጢአት ማድረግ እንደማይችል እንዲሁም ኃጢአት የሚያደርግ እግዚአብሔርን አላየውም አላወቀውም ብሎ በአንክሮ ይናገራል። ከላይ ካየነው ከቁጥር 8 እስከ 9 በላይ ከፍ ብሎ ባሉት ቁጥሮች ይህንኑ ሐሳብ አጽንዖት ሰጥቶት እንደሚከተለው ይናገራል። ኃጢአትን የሚያደርግ ሁሉ ዓመፅን ደግሞ ያደርጋል፣ ኃጢአትም ዓመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ አላየውም አላወቀውም። የመጀመሪያው የዮሐንስ መልእክት ምዕራፍ 3 ከቁጥር 4 እስከ 6። ሁላችንም በጌታ ካመንም በኋላ ባለው ተግባራዊ ሕይወታችን እንደምናየው አሁንም ብዙ የባሕሪ ኃጢአቶችን እንሰራለን። ነገር ግን ዮሐንስ በመልእክቱ በእርሱ የሚኖር ሁሉ ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ አላየውም አላወቀውም ብሎ በአጽንዖት ይናገራል። እንዲሁም ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም በማለት ከእግዚአብሔር የተወለደ ሁሉ በፍጹም ኃጢአት ማድረግ እንደማይችል ያስረዳል። ይህ ሆኖ ሳለ ዮሐንስ ራሱ በምዕራፍ 1 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይለናል። በተጨማሪም ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም በማለት ምዕራፍ 3 ላይ ከተናገረው ሐሳብ ጋር የሚቃረን የሚመስል ነገር ይናገራል። ይህንን የዮሐንስን መልእክት ከምዕራፍ 1 ላይ እንደሚከተለው መልከት። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። የመጀመሪያው የዮሐንስ መልእክት ምዕራፍ 1 ከቁጥር 7 እስከ 10። ዮሐንስ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ካለም በኋላ እንደገና ራሱ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም እንዴት ሊለን ይችላል? በተጨማሪም በምዕራፍ 2 ላይ ኃጢአትን ብናደርግ በአብ ዘንድ ጠበቃ አለን፣ እርሱም የኃጢአታችን ማስተሰሪያ ነው ይለናል። ታዲያ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ካለም በኋላ እንዴት ኃጢአት መስራት የማይችል የሆነ ሰው ኃጢአት እየሠራ በአብ ዘንድ ጠበቃ ይኖረዋል? ለዚህ ጥያቄ ምላሽ ከመስጠታችን በፊት ምዕራፍ 2ን እንደሚከተለው መልከት። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስሪያ ነው፣ ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እና 2። ብዙ የእግዚአብሔር ልጆች እንደሚያስቡት የዮሐንስ መልእክት እርስ በእርሱ የሚጋጭ አይደለም። እንደዚህ የሚያስቡ የእግዚአብሔር ልጆች የኃጢአትን ምንነት በትክክል ባለማወቃቸውና ዮሐንስ በተለያየ ቦታ ኃጢአት እያለ የሚገልጸውን ነገር መለየት ባለመቻላቸው ነው። ለዚህ እርስ በእርሱ የሚጋጭ የሚመስለውን የዮሐንስን መልእክት ለማስታረቅ ብዙ ሰዎች የራሳቸውን መላምትና ቴዎሎጂያዊ ቀመር በማዘጋጀት የተለያዩ እንግዳ አስተምህሮዎችን አዘጋጅተው ምላሽ ለመስጠት ሞክረዋል። ነገር ግን ሁልጊዜ ትክክለኛ ምላሽ ለማግኘት ዋነኛው መፍትሔ ለመንፈስ ቅዱስ ምሪትና የማስተማር አገልግሎት ልብን መስጠት ነው። ብዙ የእግዚአብሔር ልጆች ልባቸውና አእምሯቸው በተለያዩ ቴዎሎጂያዊ ቲዎሪዎች ስለተሞላ ለመንፈስ ቅዱስ ምሪት ልባቸው ደንድኗል። ማንኛውም ከዳንኩ በኋላ ምንም የባሕሪ ኃጢአት የለብኝም ወይም አልሰራም የሚል የእግዚአብሔር ልጅ እውነቱን የካደና መጽሐፍ ቅዱስ ከተናገረው እውነታ ጋር የሚጻረር ነገር እየተናገረ ነው። ምንም እንኳን መዳን ተከትሎ የሚገኝ ብዙ ለባሕሪ ለውጥ ቢኖርም ፍጹም ኃጢአት አልባነትን ያገኘ አንድ አማኝ የለም።
ዮሐንስ በመልእክቱ የገለጸውን ሐሳብ ለመረዳት ቁልፉ መጽሐፍ ቅዱስ ኃጢአት በሚለው ዋነኛ ነገርና በባህሪ የድርጊት ኃጢአቶች መካከል ያለውን ልዩነት ማወቅ ነው። ዮሐንስ በምዕራፍ 3 ላይ እየተናገረ ያለው ስለ ደህንነትና ከሰው ዋነኛ ኃጢአት እንዴት እንደተዳነ ነው። በምዕራፍ 3 የገለጸው ሐሳብ የመልእክቱ ዋነኛና ማዕከላዊ ሐሳብ ነው። ነገር ግን ምዕራፍ 1 እና 2 ላይ እየተናገረ ያለው ከደህንነት በኋላ ስላለ የባህሪ ኃጢአት ስርየት ነው። ከዚህ በኋላ ባሉት አንቀጾች በጥልቀት የሰውን ዋነኛ ኃጢአትና ዘላለማዊ ድነት ስንመለከት ለዚህ ጥያቄ ትክክለኛውን መልስ በማግኘት እንታነጻለን። በዚህም አማካኝነት የሚከተሉትን ነጥቦች በመዳሰስ ዋነኛውንና የመጀመሪያውን ኃጢአት በመገንዘብ መዳንና አዳኙን ኢየሱስን በተሻለ የምንረዳበትን መልእክት እንካፈላለን። 1. የይሁዳ ኃጢአት ምን እንደነበረ። 2. ኢየሱስ በዋነኛነት ይሁዳ እንዲገባ የሚፈልገው የንስሐ ዓይነት ምን እንደነበረ። 3. ኢየሱስ በዘመኑ ሁሉ ይሁዳን ለምን በባህሪ ኃጢአቱ ወቅሶትና ንስሐ እንዲገባ ነግሮት እንደማያውቅ። 4. ኢየሱስ ለምን ይሁዳን ልክ ኃጢአት አልባ እንደሆነ በመቁጠር በጸጋው ያጸድቀውና ይቀበለው እንደነበር። 5. ኢየሱስ እንዴት የእርሱ የሆኑትን ነገር ግን ገና ብዙ የባህሪ ኃጢአት ያለባቸውን ልጆቹን እንዴት እንደሚያይና እንዴት እንደሚያኖር። 6. በኢየሱስ ጌትነት በማመን መዳንን ካገኘን በኋላ በተጨባጭ መኖር የምንችለው ሕይወት ዓይነት ምን ዓይነትና እንዴት ዓይነት ሕይወት እንደሆነ። 7. መጽሐፍ ቅዱስ ለምን ይሁዳን ዲያብሎስ ነው ብሎ እንደጠራውና ያ ማለት ምን ማለት እንደነበረ በዝርዝርና በጥልቀት በመዳሰስ መዳንና የኢየሱስን እውነተኛ ማንነት ለመግለጥ እንሞክራለን። የኃጢአት ምንነትን ያለማወቅ መዘዝ። ብዙ የእግዚአብሔር ልጆች ኃጢአትን በዋነኝነት የሚገልጹት እንደ ስነ ምግባር ጉድለት፣ ሕግን መጣስ፣ መጥፎ ጠባይ ወይም ደግሞ የባህሪ እንከን ተብለው በሚጠሩ ድርጊቶች ነው። ኃጢአት በእነዚህ በሚታዩ ድርጊቶች ላይ ብቻ ተወስኖ ስለሚታሰብ ብዙ አማኞች መጽሐፍ ቅዱስ ከሁሉ የላቀና መሠረታዊ ነው ብሎ የሚለይለትን ኃጢአት ለመረዳት ይቸገራሉ። ኃጢአት በድርጊት ደረጃ ብቻ ሲታወቅ የእውነተኛውን ደህንነት ባህሪና የእግዚአብሔርን የዘላለም ዓላማ መረዳት አስቸጋሪ ይሆናል። ይህ የተገደበ ግንዛቤ በምዕራፍ 2 ላይ እንደተወያየነው አንዳንድ አማኞች የአስቆሮቱ ይሁዳን ሕይወት ለመረዳት ለሚቸገሩበት አንዱ ዋና ምክንያት ነው። ኢየሱስ የይሁዳን ግልጽ የባህሪ ጉድለቶች እያየ ለምን እንደተቀበለውና በጸጋ ግንኙነቱን ለምን እንደቀጠለ መረዳት ይከብዳቸዋል። እንዲሁም ኢየሱስ በይሁዳ ሕይወት ውስጥ ሊያመጣ የፈለገውን የንስሐ ዓይነት ይሳሳታሉ። ብዙዎች ንስሐ ማለት የግድ የሥነ ምግባር መሻሻል ወይም ከመጥፎ ድርጊቶች መመለስ እንደሆነ ያስባሉ። በዚህ ግምት ምክንያት ኢየሱስ ኃጢአተኞችንና ቀራጮችን ለምን እንደተቀበለ፣ በመካከላቸው እንደኖረና ጓደኞቹ ብሎ እንኳ ለምን እንደጠራቸው ሊገባቸው አይችልም። ይህ ተመሳሳይ ያለመረዳት በኢየሱስ ዘመን የነበሩ የሃይማኖት መሪዎች እርሱን እንደ አወዛጋቢ ሰው እንዲያዩት አድርጓቸዋል። ዛሬም በተመሳሳይ ሁኔታ ብዙ ቅን የሆኑ የእግዚአብሔር ልጆች በመጽሐፍ ቅዱስ የተገለጠውን ኢየሱስን እንደ ሁኔታው ለመቀበል ይታገላሉ። ሳያውቁት ከሃይማኖታዊ አስተሳሰባቸው ጋር የሚስማማ ሌላ የኢየሱስን ምስል በማቅረብ እውነተኛውን የክርስቶስ መንገድ ይቃወማሉ። ሆኖም እነዚህ አማኞች በጥብቅ ሊወቀሱ አይገባም፣ ምክንያቱም ድርጊታቸው ከዓመፅ ሳይሆን ከቅንነት፣ ለእግዚአብሔር ካላቸው ቅንዓትና ከመረዳት ማነስ የሚመነጭ በመሆኑ ነው። የዚህ ግራ መጋባት ስሩ ኃጢአት በእውነት ምን እንደሆነ እና ከሁሉም በላይ ደግሞ ከኃጢአት መዳን ምን ማለት እንደሆነ ካለመረዳት የሚመጣ ነው። በዚህ ስህተት ምክንያት ብዙዎች ይሁዳ የወደቀው በስግብግብነቱ፣ በታማኝነት ማነሱ ወይም በሥነ ምግባር ብልሹነቱ እንደሆነ ያስባሉ። ሆኖም እውነተኛው ጉዳይ ይህ አልነበረም። ከእነዚህ ድርጊቶች ብቻ ንስሐ መግባትም ደህንነትን አያመጣም። ኢየሱስ ይሁዳን ስለ ሥነ ምግባር ድክመቶቹ መገሰጽ ወይም ድርጊቱን እንዲተው አለማዘዙ ለዚህ ነው። ዛሬ በቤተ ክርስቲያን ውስጥ የምናያቸው ብዙ ቀውሶች የሚመነጩት መሠረት የሌላቸው አማኞች ስለ ደህንነት ከሚያስተምሩት የተሳሳተ ትምህርት ነው። ብዙ ሰዎች ስለ መጽሐፍ ቅዱሳዊ ደህንነት ጠንካራ መሠረት ሳይኖራቸው ወደ ቤተ ክርስቲያን ይገባሉ። በዚህም ግራ መጋባቱ ይባዛል። ሰዎች ዳግም የሚወለዱት የመጽሐፍ ቅዱስን ትምህርት በሙሉ ተረድተው ሳይሆን ጌታ ራሱን በግልጽ ስለገለጠላቸው ነው። የተሟላ የነገረ መለኮት ዕውቀት ለደህንነት ቅድመ ሁኔታ አይደለም። ሆኖም ለመንፈሳዊ እድገት፣ ለታማኝ አገልግሎትና ሌሎችን ለመምራት ትክክለኛና መጽሐፍ ቅዱሳዊ ግንዛቤ ያስፈልጋል። ብዙ አማኞች መንፈሳዊ እድገት ያቃታቸው ስለ ኃጢአትና ደህንነት ትክክለኛ ትምህርት ስላልተመሠረቱ ነው። ይህ ክፍል ጌታ አሁንም የሕዝቡን መሠረት ለማጠናከር ቃሉንና መንፈሱን እየላከ ለመሆኑ ምስክር ነው። ይህንን ክፍል እንድጽፍ በልቤ ላይ ይህን ሸክም ያኖረው የክርስቶስ ፍቅር ነው። ስለ ኃጢአትና ደህንነት የተሳሳተ ግንዛቤ ያላቸው አማኞች ቅድስናን ከሚታዩ የሥነ ምግባር ውድቀቶች መራቅ ጋር ያገናኙታል። በዚህም ምክንያት እውነተኛ ቅድስናን ለመረዳትና በዚያ ለመኖር ይታገላሉ። ሕይወታቸውን የባህሪ ኃጢአቶችን በመታገል ያሳልፋሉ። ሳያውቁትም የሕግን ቀንበር በራሳቸውና በሌሎች ላይ በመጫን ሰዎችን በክርስቶስ ካለው ነፃነት ያርቃሉ። እንዲህ ያሉ አማኞች ትኩረታቸው በውጫዊ ድርጊት ላይ ነው። ባልንጀሮቻቸው አማኞችን በሚታይ ድክመታቸው ምክንያት ይተቻሉ፣ ይከሳሉ፣ እንዲሁም ይኮንናሉ። ገና በእውነት ብርሃን ስላልበራላቸው ክርስቶስ እንዳሳየው አይነት ትዕግሥትና ፍቅር ማሳየት ይከብዳቸዋል። ኢየሱስ ይሁዳን ስለ ድካሙ እንዳልኮነነው ሁሉ ይህ መገለጥ የሌላቸውም ሌሎችን በፍቅር ለመሸከም ይቸገራሉ። ብዙዎቹ እነዚህ አማኞች በጸጋ መመላለስ ለኃጢአት ፈቃድ መስጠት ይመስላቸዋል። በዚህም ምክንያት ከጸጋ ዘወር ብለው ወደ ባርነት፣ ኩነኔና ወደ ሕግ ጥረት ሕይወት ይመለሳሉ። እንዲህ ሲያደርጉም ሌሎችን
ወደዚያው አስተሳሰብ ይስባሉ። ቅድስናንና ቤተ ክርስቲያንን እየተከላከሉ መስሏቸው ሳያውቁት የክርስቶስን ሥራ መሠረት ይንዱታል። ለዚህ ነው አማኞችን በፍቅር በሚነገር እውነት ማጠናከር ከምንጊዜውም በላይ አስቸኳይ የሆነው። እውነተኛ አማኞች እያደጉ ሲሄዱ የመንፈስ ቅዱስን መገኘትና ተከታታይ መገለጥን ይለማመዳሉ። ሆኖም ጠላት ለውጥን የሚቃወሙ መንፈሳዊ የሚመስሉ ሐሳቦችን በማቅረብ የሚያድጉ አማኞችን ያታላል። አማኞች መንፈሳዊ ልምምዶቻቸውን ከተሟላ ግንዛቤ ጋር እኩል አድርገው ሲያስቡ ተጨማሪ መገለጥን ሊቃወሙ ይችላሉ። አዳዲስ ግንዛቤዎችን በጸሎትና በመንፈስ ቅዱስ መሪነት ከመፈተሽ ይልቅ ግትርና ተቃዋሚ ሊሆኑ ይችላሉ። ብዙውን ጊዜ ይህ ተቃውሞ የሚነሳው አማኞች ደህንነታቸውን ከመጽሐፍ ቅዱሳዊ እውነት ሙሉ ዕውቀት ጋር ስለሚያዙት ነው። መንፈሳዊ ልምምዳቸው የሚያስፈልገውን ሁሉ አስቀድመው እንደሚያውቁ የሚያረጋግጥ ይመስላቸዋል። ይህ የተሳሳተ መተማመን እግዚአብሔር ሁሉም ነገር በቀጥታና በግል ይገልጣል ወደሚል እምነት ስለሚመራ ለተግሳጽም ሆነ ለእድገት ቦታ አይተውም። ይህ ደረጃ በመንፈሳዊ እድገት ውስጥ ያለ የተለመደ ክፍል ነው። እያንዳንዱ አማኝ በሆነ ወቅት ያጋጥመዋል። ጊዜ ሲያልፍ ጌታ ዕውቀትን፣ ትሕትናንና የሕይወት ተሞክሮን በመጠቀም ብስለትን ያመጣል። እድገት የሚመጣው መንፈሳዊ እውነት ከመንፈሳዊ እውነት ጋር በመንፈስ ቅዱስ መሪነት ሲነጻጸር ነው። አሁንም በዚህ መንገድ ላይ ላሉ አማኞች ትዕግሥት ያስፈልጋል። ኢየሱስ ይሁዳን ስለ ጉድለቶቹ እንዳልገሠጸው ሁሉ ሌሎችም እነርሱም በፍቅር ሊሸከሟቸው ይገባል። እነዚህ አማኞች ጸጋን ስለሚፈሩ ቅድስናን እንደ ሥነ ምግባር ፍጽምና፣ ሕግን መጠበቅና ጠባይን መቆጣጠር አድርገው ስለሚተረጉሙ ወደ ሕግጋት ይመለሳሉ። በዚህ አስተሳሰብ ምክንያት እንደ ዕብራውያን 10:14 ያሉትን በአንድ መሥዋዕት የሚቀደሱትን ለዘላለም ፍጹማን አድርጓቸዋልና የሚሉትን ክፍሎች ለመረዳት ይቸገራሉ። በአማኞች ላይ አሁንም የሥነ ምግባር ጉድለቶችን ስለሚያዩ የተሟላ ደህንነትን ሊረዱ አይችሉም። ስለ ኃጢአት ያላቸው ግንዛቤ ተዛባ፣ የተገደበና የማይረጋ ስለሚሆን ወደ ግራ መጋባትና ቀጣይ ክርክር ይመራቸዋል። የባሕሪ ኃጢአቶች የችግሩ ሥር አይደሉም። እነርሱ የሰው ልጅ ከወደቀበት የመጀመሪያው ኃጢአት በኋላ የሚመጡ መገለጫዎች ናቸው። የወደቀው ተፈጥሮ በሰው ነፍስ ላይ ተጽዕኖ ሲያሳድር እነዚህ ጠባዮች ይወጣሉ። የመጀመሪያው ኃጢአት ለእነዚህ መገለጫዎች በሩን ከፈተ። የመጀመሪያው ኃጢአት ሲወገድ ከዚያ የሚመጡ ኃጢአቶች ኃይላቸውን ያጣሉ። በኢየሱስ የማስተስሪያ ሥራ አማካኝነት ይቅርታ የድርጊት ኃጢአቶችን ይደመሳል። ሆኖም ደህንነት ከሥነ ምግባር ውድቀቶች ይቅርታ በላይ ነው። እውነተኛ ደህንነት የሰውን ልጅ ከየመጀመሪያው ኃጢአት ነፃ ያወጣል፣ እንዲሁም ጸጋን፣ ሕይወትንና በረከትን ይሰጣል። ደህንነት ማለት ከፍርድ ማምለጥ ብቻ እንደሆነ የሚያስብ አማኝ የደህንነትን ታላቅነት ገና አልተረዳም። ለዚህ ነው ስለ ኃጢአትና ደህንነት ያለውን መሠረት ግልጽ ማድረግ አስፈላጊ የሆነው። መጽሐፍ ቅዱስ መጀመሪያ ኃጢአት ያደረገው ሰው ሳይሆን ሰይጣን እንደሆነ ይገልጣል። ይህ መጽሐፍ ቅዱስ የመጀመሪያው ኃጢአት ብሎ የሚለየው ነው። አዳምና ሔዋን የዲያብሎስን ማታለል ሲቀበሉ በዚህ ኃጢአት ተካፋይ ሆኑ። ስለዚህ የሰው ልጅን ውድቀትና ቤዛነት ለመረዳት በመጀመሪያ የዲያብሎስን ኃጢአት መረዳት አለብን። የኢየሱስን ጌትነት ትርጉም መረዳት የምንችለው ያኔ ብቻ ነው። ዮሐንስ በመጀመሪያው መልእክቱ ዲያብሎስ መጀመሪያ ኃጢአት እንዳደረገ የእግዚአብሔር ልጅም የተገለጠው በተለይ ይህን ሥራ ለማጥፋት እንደሆነ ያስተምራል። ከእግዚአብሔር የተወለዱት ይህን የመጀመሪያ ኃጢአት ሊያደርጉ እንደማይችሉ፣ የእግዚአብሔር ዘር በእነርሱ ውስጥ ስለሚኖር የደህንነታቸው መረጋገጥና ዘላቂነት እንደጸና ያብራራል። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋል። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። 1 ዮሐንስ 3:8-9 ከዚህ ክፍል ዮሐንስ 5 መሠረታዊ እውነቶችን ያቀርባል። ኃጢአት የጀመረው ከዲያብሎስ እንደሆነ፣ ዲያብሎስ መጀመሪያ ኃጢአት እንዳደረገ፣ ኢየሱስ የተገለጠው ይህን ኃጢአት ለማጥፋት እንደሆነ፣ ከእግዚአብሔር የተወለዱት ይህን ኃጢአት ማድረግ እንደማይችሉ እና የእግዚአብሔር ዘር ለዘላለም እንደሚጠብቃቸው። በመጀመሪያ ሲታይ ዮሐንስ ቀደም ባሉት ምዕራፎች አማኞች ኃጢአት እንደሚያደርጉ ስለሚገልጽ መልእክቱ የሚቃረን ሊመስል ይችላል። ኃጢአት የለብንም ብንል ራሳችንን እናስታለን። 1 ዮሐንስ 1:8 ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። 1 ዮሐንስ 2:1 ይህ የሚመስለው ቅራኔ የሚፈታው በየመጀመሪያው ኃጢአትና በድርጊት ባሕሪ ኃጢአቶች መካከል ያለውን ልዩነት ስንረዳ ነው። በምዕራፍ 3 ዮሐንስ እየተናገረ ያለው ስለ ደህንነትና ከየመጀመሪያው ኃጢአት ስለመላቀቅ ነው። በምዕራፍ 1 እና 2 ደግሞ ከደህንነት በኋላ ስለሚደረጉ ኃጢአቶች ይቅርታ እየተናገረ ነው። ይህንን ልዩነት መረዳታችን የይሁዳን ሕይወት፣ ኢየሱስ ለእርሱ የነበረውን አያያዝ እንዲሁም ደህንነት ዛሬ በአማኞች ውስጥ በእውነት ምን እንደሚሠራ ያሉ ጥልቅ ጥያቄዎችን ለመመለስ ያስችለናል። ከማጠቃለላችን በፊት የቀሩ እንቅፋቶች እንዲወገዱና ስለ ኃጢአት፣ ደህንነትና ስለ ኢየሱስ እውነተኛ ማንነት የበለጠ ግልጽነት እንዲመጣ ስለ ይሁዳ ደህንነት በመጽሐፍ ቅዱሳዊ ማስረጃዎች በአጭሩ እንመለሳለን። የይሁዳን ደህንነት ለመረዳትና የቀረውን ግራ መጋባት ለማስወገድ ወደ ጣልነው መሠረት እንደገና መመለስ አለብን።
ዋናው ጉዳይ ይሁዳ ኃጢአተኛ ድርጊት አሳይቷል ወይ የሚለው ሳይሆን የሰውን ልጅ ከእግዚአብሔር ከሚለየው ከየመጀመሪያው ኃጢአት ድኗል ወይ የሚለው ነው። ደህንነት እንደ ስነ ምግባር መሻሻል ብቻ ከተወሰደ ይሁዳ የማይድን ይመስላል። ነገር ግን ደህንነት ከየመጀመሪያው ኃጢአት መላቀቅና በክርስቶስ ጌትነት በማመን የሚገኝ መታደስ እንደሆነ ከተረዳ ምስሉ ግልጽ ይሆናል። የይሁዳ ትልቁ ችግር መስረቁ፣ ታማኝ አለመሆኑ ወይም የገንዘብ ፍቅር አልነበረም። እነዚህ መገለጫዎች ምልክቶች እንጂ ስሩ አልነበሩም። ጥልቅ ትግሉ በኢየሱስ ጌትነት ላይ ያለው አለማመን ነበር። ኢየሱስ በዋነኝነት የይሁዳን ጠባይ በተግሣጽ ወይም በጫና ለማስተካከል አልሞከረም። ይልቁንም ይሁዳን በትዕግሥት ወደ እምነት፣ መታመንና ራስን መስጠት እየሳበው ነበር። ይህ ኢየሱስ ለምን ይሁዳን በይፋ እንዳላጋለጠው፣ ፍቅሩን ወይም ጥሪውን ከእርሱ ላይ ለምን እንዳልነጠቀና በጸጋ መያዙን ለምን እንደቀጠለ ለማብራራት ይረዳል። የኢየሱስ ትኩረት በጫና የሚመጣ ውጫዊ ጽድቅ ሳይሆን በልብ ውስጥ የሚመሰረት እውነተኛ እምነት ነበር። በዚህ ምክንያት ኢየሱስ ይሁዳን እንደ ጻድቅ መቁጠሩን ቀጥሏል፣ ኃላፊነት ሰጥቶታል፣ እንዲሁም ከደቀ መዛሙርቱ ጋር ሙሉ በሙሉ አካትቶታል። ኢየሱስ ከይሁዳ ጋር የነበረው ግንኙነት ይሁዳ ሊኖረው በቃው ሕይወት ላይ ሳይሆን ኢየሱስ በሰጠው ማንነት ላይ የተመሰረተ ነበር። ኢየሱስ ከልጆቹ ሁሉ ጋር ያለው ግንኙነት እንዲህ ነው። በድካማቸው አይገልጻቸውም፣ ነገር ግን በሰጣቸው ጽድቅ ይገልጻቸዋል። መጽሐፍ ቅዱስ በኋላ ስለ ይሁዳ እንደ ዲያብሎስ ወይም የጥፋት ልጅ ያሉ አባባሎችን ሲጠቀም ይህ ዝም ብሎ የሥነ ምግባር ውድቀትን መግለጥ ወይም የዘላለም ኩነኔ የመጨረሻ ውሳኔ መስጠት አይደለም። ይልቁንም እንዲህ ያለው ቋንቋ በክርስቶስ ጌትነት ላይ ያለውን የተቃውሞና የአለማመን መንፈሳዊ ደረጃን ይገልጻል እንጂ ዝም ብሎ የድርጊት መዝገብ አይደለም። መጽሐፍ ቅዱስ መንፈሳዊ አቋምንና ሁኔታን ለመግለጽ ብዙ ጊዜ ጠንከር ያሉ ቃላትን ይጠቀማል። የይሁዳ ድርጊት ለጊዜው ከዲያብሎስ ሥራ ጋር እንዲሰለፍ አድርጎት ነበር። ሆኖም ይህ ኢየሱስ አሁንም በሕይወቱ ውስጥ የሚሠራውን የማዳን ዓላማ በራሱ አያጠፋውም። የይሁዳ አሳዛኝ ሁኔታ የባሕሪ ኃጢአት ማድረጉ ሳይሆን በኩነኔና በተስፋ መቁረጥ ከመዋጡ በፊት ራሱን ሙሉ በሙሉ ለኢየሱስ ጌትነት አሳልፎ አለመስጠቱ ነበር። ራሱን ማጥፋቱ ከመለኮታዊ መገለል የመጣ ሳይሆን ከክስ፣ ከተስፋ መቁረጥና ከሰይጣናዊ ጭቆና የመጣ ነበር። ይሁዳ ጸጋን ተረድቶ ቢሆን ኖሮ ከጥሮስ ከካደ በኋላ ያገኘው ምሕረት ለእርሱም እንደሚገኝ ያውቅ ነበር። ይህ ጸጋ በደንብ በማይረዳበት ጊዜ ኩነኔ ምን ያህል አጥፊ እንደሚሆን ያሳያል። ይህ እውነት ዛሬ ባሉ ብዙ የደህንነት ትምህርቶች ውስጥ ያለውን ድክመት ያጋልጣል። አማኞች ደህንነት በሥነ ምግባር ጽናት ላይ የተመሠረተ እንደሆነ ከተማሩ ለኩነኔ የተጋለጡ ይሆናሉ። ውድቀት ሲከሰት ወደ ክርስቶስ ከመሮጥ ይልቅ በኀፍረት ይሸሻሉ። ይህ የወንጌል ፍሬ አይደለም። ወንጌል የሚያመጣው መተማመንን እንጂ ፍርሃትን አይደለም። ንስሐውም በትምክህት ላይ ሳይሆን በመታመን ላይ የተመሠረተ ነው። እውነተኛ ንስሐ ከመጥፎ ድርጊት መመለስ ብቻ አይደለም። ስለ እግዚአብሔር፣ ስለ ክርስቶስና ስለ ራስ ያለን አስተሳሰብ መቀየር ነው። ኢየሱስ በይሁዳ ውስጥ የፈለገው እንዲህ ያለውን ንስሐ ነበር። ይሁዳ እግዚአብሔርን ሊፈሩት እንደሚገባ ዳኛ ሳይሆን በልጁ በኩል የተገለጠ አባት አድርጎ እንዲያየው ፈልጎ ነበር። ያለዚህ መገለጥ ንስሐ ከመታደስ ይልቅ ወደ ራስ ኩነኔ ሊያመራ ይችላል። ይህ መልእክቱን በቀጥታ ለዛሬዋ ቤተ ክርስቲያን ያደርሰዋል። ብዙ አማኞች ደህንነታቸውን በሥራቸው እየመዘኑ በየቀኑ ራሳቸውን በመመርመር ውስጥ ይኖራሉ። ይህ አስተሳሰብ ቅድስናን አያመጣም። ይልቁንም ፍርሃትን፣ ግብዝነትንና መንፈሳዊ ድካምን ያመጣል። ቅድስና የሚመነጨው በክርስቶስ በተፈጸመው ሥራ በማረፍ እንጂ ሥጋን በራስ ጥረት ፍጹም ለማድረግ ከመታገል አይደለም። አማኞች ደህንነት በየመጀመሪያው ኃጢአት ላይ ወሳኝ እርምጃ መውሰዱን ሲረዱ ራሳቸውን ለማረጋገጥ ከመሞከር ነፃ ይሆናል። ያኔ የባሕሪ ለውጥ የጸጋ ፍሬ እንጂ ለተቀባይነት ቅድመ ሁኔታ መሆኑ ይቆማል። ሐዋርያት እንደ ደህንነት መሠረት የሰበኩት ክርስቶስን እንጂ የሥነ ምግባር ማሻሻያን ያልነበረው ለዚህ ነው። ወንጌል ደህንነት በቀላሉ የሚሰበር እንዳልሆነ ይገልጣል። ደህንነት የተጠበቀው በእግዚአብሔር ድርጊት እንጂ በሰው ጽናት አይደለም። ከእርሱ በተወለዱት ውስጥ የእግዚአብሔር ዘር ይኖራል። ዮሐንስ ከእግዚአብሔር የተወለዱት እንደገና የመጀመሪያውን ኃጢአት ሊያደርጉ አይችሉም ብሎ የደነገገው ለዚህ ነው። ወደ መለየት ሁኔታ ሊመለሱ አይችሉም፣ ምክንያቱም የልጁ ሕይወት አሁን በነርሱ ውስጥ ይኖራል። ይህ መሠረት ግልጽ ሲሆን አማኞች በመተማመን በትሕትናና በፍቅር ያድጋሉ። ሌሎችን መክሰስ ያቆማሉ፣ አንዳቸው የሌላውን ሸክም መሸከም ይጀምራሉ። ጠባይን መቆጣጠር ትተው ሕይወትን ማገልገል ይጀምራሉ። እውነተኛ መንፈሳዊ እድገት የሚከሰትበት ድባብ ይህ ነው። ስለዚህ የይሁዳን ሕይወት በዝርዝር ከመመርመራችን በፊት ይህ እውነት በልባችን ውስጥ ሊሰርጽ ይገባል። ኃጢአት በዋነኝነት የጠባይ ጉዳይ አይደለም። ደህንነትም በዋነኝነት የሥነ ምግባር መሻሻል አይደለም። የኃጢአት ልብ አለማመንና ከእግዚአብሔር መለየት ነው። የደህንነት ልብ ደግሞ በኢየሱስ ጌትነት ማመንና በእርሱ በኩል ወደ እግዚአብሔር መመለስ ነው። ይህ መሠረት ከተጣለ የይሁዳን ሕይወት በጥንቃቄ ለመመርመር፣ ስለ ደህንነቱ ያሉትን ጥያቄዎች ለመመለስ እና ታሪኩ የክርስቶስን ጸጋ፣ ትዕግሥትና የማዳን ዓላማ እንዴት እንደሚያጎላ ለመግለጽ ዝግጁ ነን። በሚቀጥለው ክፍል በቀጥታ ወደ ይሁዳ እንመለሳለን። ኢየሱስ ለእርሱ የነበረውን አያያዝ፣ በእርሱ ሁኔታ ንስሐ ማለት ምን ማለት እንደሆነ እና ታሪኩ ዛሬ በበደል በኩነኔና በጸጋ አለመረዳት ውስጥ ላሉ አማኞች ምን ያህል ታላቅ መልእክት እንዳለው በመጽሐፍ ቅዱሳዊ ግልጽነት እንመረምራለን።
ወደ ይሁዳ ሕይወት ስንመለስ ከሥነ ምግባር አኳያ ከሚመነጭ የኃጢአትና የደህንነት ግንዛቤ በመነሳት የሚመጡ ግምቶችን ማስወገድ ይኖርብናል። ይሁዳ በሥራ ላይ በተመሠረተ ጽድቅ መነጽር ሲታይ ሕይወቱ ከመጀመሪያ እስከ መጨረሻ ውድቀት መስሎ ይታያል። ነገር ግን ሕይወቱ በጸጋ በጌትነትና በየመጀመሪያው ኃጢአት መነጽር ሲመረመር ታሪኩ ኢየሱስ ከቆሰለና ከደቀቀ የሰው ልጅነት ጋር እንዴት እንደሚሠራ የሚገልጥ መገለጥ ይሆናል። ይሁዳ ከኢየሱስ ጋር ተመላለሰ፣ በትምህርቱ ስር ኖረ፣ ተአምራቱን አየ፣ እንዲሁም የዕለት ተዕለት ጸጋውን ተካፈለ። ኢየሱስ ይሁዳን አላራቀውም። እንደ ተጠርጣሪ ወይም እንደ ስጋት አልቆጠረውም። ይልቁኑ ኃላፊነትን ሰጠው፣ ሙሉ በሙሉ አካተተው። ይህ ከኢየሱስ አለማወቅ የመነጨ አልነበረም። መጽሐፍ ቅዱስ ኢየሱስ የይሁዳን ልብ ያውቅ እንደነበረ ይነግረናል። ሆኖም ያ ዕውቀት ኢየሱስ ለእርሱ ያለውን አቀራረብ አልቀየረውም። ይህም የኢየሱስ ተልእኮ ጉድለት የሌለባቸውን ሰዎች መርጦ ማውጣት ሳይሆን ጉድለት ያለባቸውን መቤዠት እንደሆነ ያሳያል። ኢየሱስ ስለ ይሁዳ የባህሪ ጉድለቶች ዝም ማለቱ ኃጢአትን እንደሚደግፍ ወይም ለጽድቅ ግድ እንደሌለው አያሳይም። ይልቁንም ኢየሱስ ጥልቀት ያለውን ስር ነቀል ችግር እየዳሰሰ እንደነበረ ያሳያል። ስሩን ትቶ ቅርንጫፉን አላከመውም። የይሁዳ ጠባይ የችግሩ ስር አልነበረም። ስሩ በክርስቶስ ጌትነት ላይ ያለው አለማመን ነበር። ያ ጉዳይ እስካልተፈታ ድረስ ጠባይን ብቻ ማስተካከል እውነተኛ ደህንነትን አያመጣም። እንዲያውም ከእምነት ይልቅ በራስ ጥረት መመካትን ሊያጠናክር ይችላል። ይህ አመለካከት ኢየሱስ ለምን ለእያንዳንዱ ደቀ መዛሙርት የተለየ አቀራረብ እንደነበረው እንድንረዳ ይረዳናል። የአንዱ ውድቀት ኢየሱስን ጌታ አድርጎ በሚያምን ልብ ውስጥ ሊከሰት ይችላል። የሌላው ውድቀት ግን ራስን አሳልፎ ለመስጠት የሚደረግን ቀጣይ ትግል ሊያሳይ ይችላል። ኢየሱስ እያንዳንዱን የያዘው በሚታየው ድርጊት ክብደት ብቻ ሳይሆን በእምነት በቆመበት ደረጃ መሠረት ነበር። የይሁዳ መጨረሻ አሳዛኝ የሆነው ኃጢአት በመኖሩ ሳይሆን ጸጋ ሙሉ በሙሉ ከመታቀፉ በፊት ኩነኔ ድል ስለነሳው ነው። ይሁዳ ጸጸት አልጎደለውም። መጽሐፍ ቅዱስ ጥልቅ ሐዘንና ቁጭት እንደተሰማው ያሳያል። የጎደለው በጸጋ ላይ የተመሠረተ ተስፋ ነበር። ንስሐው እውነተኛ ነበር፣ ነገር ግን በኢየሱስ ምልጃና ምሕረት መገለጥ ላይ የተመሠረተ አልነበረም። በዚህም ምክንያት ሐዘኑ ከመታደስ ይልቅ ወደ ጥፋት አመራ። ይህ ለዛሬ አማኞች ትልቅ ትምህርት ነው። የጸጋ መገለጥ የሌለበት ንስሐ ወደ ሕይወት አይመራም። ይልቁንም ወደ ተስፋ መቁረጥ ሊመራ ይችላል። መለኮታዊ ሐዘን በእግዚአብሔር ደግነት ላይ ካለ እምነት ጋር መያያዝ አለበት፣ ካልሆነ ግን የጠላት መሣሪያ ይሆናል። ወንጌል እንደ መረጃ ብቻ ሳይሆን እንደ ምስራች መሰበክ ያለበት ለዚህ ነው። ጸጋ የሌለው እውነት ይሰብራል፣ እውነት የሌለው ጸጋ ደግሞ ግራ ያጋባል። በጸጋ በኩል የሚገለጥ እውነት ግን ያድሳል። የይሁዳ ታሪክ ከይቅርታ ይልቅ ውድቀትን የሚያጎሉ የሃይማኖት ድባቦች ያለውን አደጋ ያሳያል። እንዲህ ባሉ ድባቦች ውስጥ ኑዛዜ ከፍርሃት የሚመነጭ፣ ንስሐ ራስን መቅጫ፣ እድገት ደግሞ ለሰው ታይቶ የሚደረግ ይሆናል። ኢየሱስ እንዲህ ያለ ድባብ አልፈጠረም። ኃጢአተኞች የሚተነፍሱበት፣ ተስፋ የሚያደርጉበትና ወደ እምነት የሚመጡበት ቦታ ፈጠረ። ይሁዳ በዚያ ድባብ ውስጥ ኖረ፣ ነገር ግን በመጨረሻው ሰዓት ራሱን በኢየሱስ ዓይን ማየት አልቻለም። ራሱን ያየው በከሳሹ ድምፅ አማካኝነት ነበር። ይህ ውጊያ በብዙ አማኞች ሕይወት ውስጥ ቀጥሏል። ብዙዎች ኢየሱስን እንደ አዳኝ ይቀበላሉ፣ ነገር ግን እንደ ጌታ ሊታመኑት ይቸገራሉ። ይቅርታን እንደ ትምህርት ይቀበላሉ፣ ነገር ግን በተግባር ማረፍን ይቃወማሉ። ውድቀት ሲመጣ ወደ ክርስቶስ ከመሮጥ ይልቅ ይሸሻሉ። ይህ መሸሽ ግን ትሕትና አይደለም፣ በኀፍረት የተገለጠ አለማመን እንጂ። ደህንነት በትክክል ሲረዳ ሁሉም ነገር ይለወጣል። አማኞች ደህንነት ከየመጀመሪያው ኃጢአት ጋር በቆራጥነት እንደተያያዘ ካወቁ መጋለጥን አይፈሩም፣ አይደበቁም። ማንነታቸውን በድካም ወቅት አይለኩም። በጽድቅ ይቆማሉ። ለውጥም ከጫና ሳይሆን ከግንኙነት እንዲመነጭ ያደርጋሉ። እውነተኛ ቅድስና የሚያድገው በዚህ መንገድ ነው። ቅድስና የውድቀት አለመኖር ብቻ አይደለም፣ የክርስቶስ በልብ ውስጥ የመንገስ ውጤት እንጂ። የክርስቶስ ጌትነት ሲረጋገጥ ጠባይ ያለ ግፊት መስተካከል ይጀምራል። ይህ የመንፈስ ቅዱስ ሥራ እንጂ የሥጋ ውጤት አይደለም። ስለዚህ የይሁዳ ታሪክ የተሰጠን ፍርሃትን ለማምጣት ሳይሆን ግንዛቤን ለማጥለቅ ነው። ስለ ኩነኔ አጥፊ ኃይል ያስጠነቅቃል፣ እንዲሁም በክርስቶስ ጌትነት ላይ ያለውን የእምነት አስፈላጊነት ያጎላል። በተጨማሪም ቤተ ክርስቲያን ደህንነትን የምታቀርብበትን መንገድ እንድትመረምር ይሞግታል። ሰዎችን ወደ ዕረፍት ትመራለች ወይስ በሥራ ጥረት ወደ ተስፋ መቁረጥ ትገፋለች? ወደፊት ስንጓዝ ኃጢአትን ለማመካኘት ሳይሆን ወንጌልን ለመከላከል የይሁዳን ሕይወት በጥንቃቄ መመርመራችንን እንቀጥላለን። የኢየሱስ የይሁዳ አያያዝ የጸጋውን ወጥነት፣ የፍቅሩን ትዕግሥት እንዲሁም ከውጫዊ ለውጥ ይልቅ እምነትን ምን ያህል በቁም ነገር እንደሚፈልግ እናሳያለን። እንዲህ ስናደርግም አማኞች ከደህንነት በኋላ እንዴት በተጨባጭ መኖር እንደሚችሉ፣ ድካምን ሳይክዱ ነገር ግን በመተማመን፣ ውድቀትን ሳይፈሩ ነገር ግን በልጅነት እርግጠኝነት፣ ተቀባይነት ለማግኘት ሳይታገሉ ነገር ግን በክርስቶስ በተሰጣቸው ተቀባይነት በማረፍ እንዴት እንደሚኖሩ እናብራራለን። በዚህ ደረጃ ውይይቱን ከይሁዳ አልፈን በእያንዳንዱ አማኝ ላይ ተግባራዊ ማድረግ ያስፈልጋል። የይሁዳ ታሪክ የተቀመጠው ለታሪክ ምርመራ ብቻ አይደለም። ዛሬም ድረስ ተገቢ ለሆነ ጥያቄ ቤተ ክርስቲያንን ለመጋፈጥ ነው። የምናምነው በምን አይነት ደህንነት ነው? የምንሰብከውስ ምን አይነት አምላክን ነው? ደህንነት በዋነኝነት እንደ ስነ ምግባር ስኬት ከተረዳ ፍርሃት በአማኙ ልብ ውስጥ ይነግሳል። እርግጠኝነት ከሥራ ጋር ይወጣል ይወርዳል፣ ውድቀትም ሁልጊዜ የመጨረሻ ይመስላል።
ነገር ግን ደህንነት በኢየሱስ ጌትነት በማመን ከየመጀመሪያው ኃጢአት መመለስ እንደሆነ ከተረዳ መተማመን ፍርሃትን ይተካል፣ ትሕትና ግብዝነትን ይተካል፣ እድገትም ይቻላል። ኢየሱስ የመጣው በሥነ ምግባር እንከን የሌለባቸውን አገልጋዮች ለማፍራት አይደለም። የመጣው አባትን ለመግለጥና የሰውን ልጅ ወደ ልጅነት ለመመለስ ነው። መጽሐፍ ቅዱስ ጠባይን በማስተካከል ላይ ሳይሆን በልጁ በማመን ላይ ትኩረት የሚያደርገው ለዚህ ነው። ደህንነት በጠባይ ላይ ሲመሰረት አማኞች ወደ ትዕቢት ወይም ወደ ጥፋተኝነት ስሜት ያዘነብላሉ። ደህንነት በክርስቶስ ላይ ሲመሰረት ግን አማኞች በእውነትና በሰላም መመላለስን ይማራሉ። ይህ ደግሞ አዲስ ኪዳን ከራስ ጥረት ይልቅ በእምነት ላይ ለምን ጽኑ ትኩረት እንደሚሰጥ ያብራራል። እምነት ዝም ብሎ መስማማት አይደለም። እምነት ማለት ራስን አሳልፎ መስጠት፣ ሕይወትን በሌላው እጅ ላይ መጣል ነው። ይሁዳ የታገለው በዚህ ነጥብ ላይ ነበር። ከኢየሱስ ጋር ተመላለሰ፣ ነገር ግን በጌትነቱ ላይ ሙሉ በሙሉ አላረፈም። ያ ውስጣዊ መከፋፈል ከውጫዊ ድርጊቶቹ ይልቅ ለክስና ለተስፋ መቁረጥ አጋልጦ ሰጠው። ዛሬም ብዙ አማኞች ያንኑ መንገድ ይደግማሉ። በኢየሱስ በአእምሮ ያምናሉ፣ ነገር ግን ማንነታቸውን፣ የወደፊት ሕይወታቸውንና ውድቀታቸውን ለእርሱ አሳልፎ ለመስጠት ይቸገራሉ። አንድ እግራቸው በጸጋ፣ አንድ እግራቸው በራስ ጥረት ውስጥ ሆኖ በዘላቂ ውስጣዊ ግጭት ይኖራሉ። ወንጌል አማኞችን ከዚህ ከተከፋፈለ ሕይወት ወደ ዕረፍት ይጠራቸዋል። እውነተኛ እምነት ልብን ያረጋጋል። እያንዳንዱን ትግል ወዲያውኑ አያስወግድም፣ ነገር ግን አስተማማኝ መሠረት ይጥላል። ከዚያ መሠረት በመነሳት ለውጥ የጸጋ ፍሬ ይሆናል። ዮሐንስ ከእግዚአብሔር ስለተወለዱት በልበ ሙሉነት የሚናገረው ለዚህ ነው። ድካም መኖሩን እየካደ አይደለም። የእግዚአብሔር የማዳን ሥራ ዘላቂነትን እያወጀ ነው እንጂ። የእግዚአብሔር ዘር ይኖራል። ይህ ቅኔያዊ አነጋገር ብቻ ሳይሆን የመንፈሳዊ እውነታ መግለጫ ነው። እግዚአብሔር በከፊል አያድንም፣ ለጊዜው ልጅ አያደርግም፣ ወይም በሁኔታ ላይ ተመስርቶ ሕይወትን አይሰጥም። ሕይወቱን ሲሰጥ ሙሉ በሙሉ ይሰጣል። የአማኙ ደህንነት ምንጭ ይህ ነው። ይህ እውነት ሲረዳ ክሶች ኃይላቸውን ያጣሉ። አማኙ ራሱን በትላንት ውድቀት ወይም በዛሬ ድካም አይገልጽም። ይልቁንም ራሱን እግዚአብሔር እንደሚያየው በክርስቶስ ማየት ይማራል። ይህ ግዴለሽነትን አያመጣም፣ ምስጋናን ያመጣል። ምስጋና ደግሞ ከፍርሃት ይልቅ ጥልቅ የሆነ መታዘዝን ይወልዳል። ይህ አመለካከት በቤተ ክርስቲያን ውስጥ ያለውን ግንኙነትም ይቀይረዋል። ደህንነት የጸና መሆኑ ሲታወቅ ጸጋ በነጻነት ይፈሳል። አማኞች በሌላው እድገት ላይ ታጋሽ ይሆናል። እርማት በየዋህነት ይሰጣል፣ ግቡም ማደስ ይሆናል። ቤተ ክርስቲያን የፍርድ ቤት መሆኗ ቀርቶ የፈውስ ቦታ ትሆናለች። የይሁዳ አሳዛኝ ታሪክ ለውድቀት ቦታ የማይተው ወንጌል እንዳንሰብክ ቤተ ክርስቲያንን ያስጠነቅቃል። ሰዎች ተቀባይነታቸው በሥራቸው ላይ የተመሠረተ እንደሆነ ካመኑ ሲወድቁ ይደበቃሉ። ተቀባይነታቸው በክርስቶስ ላይ እንደሆነ ካመኑ ግን ወደ እርሱ ይሮጣሉ። በጴጥሮስና በይሁዳ መካከል ያለው ልዩነት በዋነኝነት የኃጢአቱ ክብደት ሳይሆን ከኃጢአቱ በኋላ የሮጡበት አቅጣጫ ነበር። ጴጥሮስ ወደ ጸጋ ሮጠ። ይሁዳ በኩነኔ ስር ወደ ራሱ ተመለሰ። ይህ ልዩነት አንዱ በተፈጥሮ ጠንካራ ስለነበረ አይደለም። አንዱ በውድቀትም ውስጥ ቢሆን ኢየሱስን እንደ ጌታ ስለታመነ ነው። ሌላኛው ግን ገና ወደዚያ ጽኑ እምነት ስላልመጣ ነው። በዚህ ምክንያት ዛሬ ብዙ አማኞች ሳያውቁት የይሁዳን ሸክም ይሸከማሉ። ጸጋ ገደብ አለው ብለው ያስባሉ፣ በጣም ርቀው እንደሄዱ ያምናሉ፣ እንዲሁም የጥፋተኝነት ስሜትን ከኩነኔ ጋር ያደባልቃሉ። ወንጌል የክርስቶስ ምልጃ ከሰው ውድቀት እንደሚልቅ በማወጅ ይህንን ውሸት ይጋፈጣል። ስለዚህ የይሁዳ ታሪክ በመጨረሻ ክርስቶስን ያከብራል። ደህንነት በቀላሉ የማይፈርስ መሆኑን፣ ሰዎች ቢሰናከሉም ኢየሱስ ታማኝ ሆኖ እንደሚቀጥል፣ እንዲሁም ኩነኔ ጨካኝ ሲሆን ጸጋ ግን የሚያድስ መሆኑን ይገልጣል። በተጨማሪም ቤተ ክርስቲያንን ወደ ወንጌል እውነተኛ ማዕከል ይመልሳታል። ደህንነት በኢየሱስ ጌትነት በማመን ከየመጀመሪያው ኃጢአት ነፃ መውጣት መሆኑን። የመጀመሪያው ኃጢአትና የዮሐንስ መልእክት። መጽሐፍ ቅዱስ በግልጽ እንደሚናገረው መጀመሪያ ኃጢአትን ያደረገው ሰው ሳይሆን ሰይጣን ወይም ዲያብሎስ ነው። ቅዱስ ቃሉ ይህንን ድርጊት የመጀመሪያው ኃጢአት ወይም የመጀመሪያው ጥፋት ብሎ ይለየዋል። የሰው ልጅ በኋላ ላይ ኃጢአት ሲያደርግ አዲስ አይነት ኃጢአት አልፈጠረም። ይልቁንም ቀድሞ በዲያብሎስ ውስጥ በተጀመረው በዚያው ኃጢአት ተካፋይ ሆነ። አዳምና ሔዋን በማታለልና በማግባባት የቀረበላቸውን የዲያብሎስን ሐሳብ ተቀብለው በሥራ ላይ ሲያውሉ ወደዚያው መሠረታዊ ወደሆነው የመጀመሪያ ኃጢአት ውስጥ ገቡ። በዚህ ምክንያት የሰውን ልጅ የመጀመሪያ ኃጢአት ለመረዳትና ከኃጢአት የመዳንን መንገድ በግልጽ ለመግለጥ በመጀመሪያ የዲያብሎስ የመጀመሪያ ኃጢአት ምን እንደነበረ መረዳት አለብን። የኢየሱስ ክርስቶስን ጌትነት ትርጉም፣ አስፈላጊነትና ታላቅነት በትክክል መረዳት የምንችለው ያኔ ብቻ ነው። ያለዚህ መሠረት ደህንነት ከጥልቅ መንፈሳዊ ሁኔታ የመላቀቅ ጉዳይ ከመሆን ይልቅ በቀላሉ ወደ ስነ ምግባር ማሻሻያነት ዝቅ ብሎ ይወሰዳል። ሐዋርያው ዮሐንስ በመጀመሪያው መልእክቱ ዲያብሎስ መጀመሪያ ኃጢአትን እንዳደረገ የሰው ልጅም በኋላ ከእርሱ ጋር በመሰለፍ ኃጢአት ማድረጉን ያብራራል። በተጨማሪም የእግዚአብሔር ልጅ የተገለጠው የመጀመሪያ ኃጢአት የሆነውን ይህንኑ የዲያብሎስን ሥራ ለማስወገድ ወይም ለማጥፋት እንደሆነ ያስተምራል። በዚሁ ክፍል ዮሐንስ ከእግዚአብሔር የተወለደ ሁሉ የእግዚአብሔር ዘር በእርሱ ስለሚኖር ይህን የመጀመሪያ ኃጢአት ሊያደርግ እንደማይችል ያስተምራል። በዚህ መንገድ ዮሐንስ የደህንነትን ፍጹምነት፣ እርግጠኝነትና የማይናወጥ ጽናት ያረጋግጣል። ይህንን በግልጽ ለማየት ከራሱ ከዮሐንስ ቃላት እንጀምር።
ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋል። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና፣ ከእግዚአብሔርም ተወልዶአልና ኃጢአትን ሊያደርግ አይችልም። 1 ዮሐንስ 3:8-9 ከዚህ ክፍል ዮሐንስ ጥቂት ቁልፍ እውነቶችን ያስተላልፋል። በመጀመሪያ ዲያብሎስ ከመጀመሪያው ኃጢአትን ያደረገ መሆኑ ተለይቷል። ሁለተኛ፣ የእግዚአብሔር ልጅ የተገለጠው የዲያብሎስን ሥራ ለማጥፋት ነው። ሦስተኛ፣ ከእግዚአብሔር የተወለዱት ኃጢአትን አያደርጉም። አራተኛ፣ ኃጢአትን የማያደርጉበት ምክንያት የእግዚአብሔር ዘር በውስጣቸው ስለሚኖር ነው። ሆኖም ወደፊት ከመሄዳችን በፊት በዮሐንስ መልእክት ውስጥ የሚታየውን ግልጽ ቅራኔ መፍታት አለብን። በምዕራፍ 3 ዮሐንስ ከእግዚአብሔር የተወለዱት ኃጢአት እንደማያደርጉ በሙሉ እርግጠኝነት ይናገራል። ሆኖም በምዕራፍ 1 እና 2 አማኞች አሁንም ኃጢአት እንደሚያደርጉ፣ መንጻትና ጠበቃም እንደሚያስፈልጋቸው ይናገራል። ይህ ቅራኔ በብዙ አማኞች ዘንድ ስለ ኃጢአት ምንነትና ስለ ደህንነት ትርጉም ግራ መጋባትን ፈጥሯል። ዮሐንስ በምዕራፍ 3 እንዲህ ይላል፣ ኃጢአትን የሚያደርግ ሁሉ ዓመፅን ደግሞ ያደርጋል፣ ኃጢአትም ዓመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ አላየውም፣ አላወቀውም። 1 ዮሐንስ 3:4-6 ነገር ግን በምዕራፍ 1 ኃጢአት የለብንም ማለት ራስን ማታለል እንደሆነ ይገልጻል። አማኞችም ኃጢአታቸውን እንዲናዘዙና መንጻትን እንዲቀበሉ ይጠራል። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። 1 ዮሐንስ 1 በምዕራፍ 2ም እንዲህ ይጨምራል፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተስሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። 1 ዮሐንስ 2:1-2 ዮሐንስ ራሱን እየቃረነ አይደለም። ግራ መጋባቱ የሚፈጠረው አማኞች በዋነኛው የመንፈሳዊ ሁኔታ ኃጢአት ስር እና በድካም እንዲሁም በሥጋ ምክንያት በሚከተሉት የጠባይ ኃጢአቶች ፍሬ መካከል ያለውን ልዩነት መለየት ሲሳናቸው ነው። በምዕራፍ 3 ዮሐንስ እየተናገረ ያለው ስለ ደህንነትና ከመጀመሪያው ኃጢአት ስለ መላቀቅ ነው። በአንደኛውና በሁለተኛው ምዕራፍ ደግሞ ከደህንነት በኋላ ስለሚደረጉ የባህሪ ኃጢአቶች ቀጣይ ይቅርታ እየተናገረ ነው። ይህን ልዩነት ስንረዳ በርካታ አስፈላጊ ጥያቄዎችን ይበልጥ ግልጽ በሆነ መንገድ ለመመርመር እንችላለን። እነዚህ ጥያቄዎች ስለ መጀመሪያው ኃጢአት፣ ስለ ደህንነትና ስለ ኢየሱስ ክርስቶስ ማንነት እንድንረዳ ይረዱናል። እነዚህም የይሁዳ ኃጢአት ምንነት፣ ኢየሱስ በእርሱ ውስጥ ሊያመጣ የፈለገውን ንስሐ ምን አይነት እንደሆነ፣ ኢየሱስ ለምን ብዙዎች እንደሚጠብቁት ባለመንገድ ወደ ይሁዳ እንዳልቀረበ፣ ኢየሱስ ይሁዳን በጸጋ ማጽደቁንና ግንኙነቱን ለምን እንደቀጠለ፣ ኢየሱስ አሁንም በባህሪ ኃጢአቶች ከሚታገሉ ልጆቹ ጋር እንዴት እንደሚገናኝ፣ አማኞች በክርስቶስ ጌትነት በማመን ከደህንነት በኋላ እንዴት ያለ ሕይወት በተጨባጭ ሊኖሩ እንደሚችሉ፣ እንዲሁም መጽሐፍ ቅዱስ ስለ ይሁዳ የሚጠቀምባቸው አገላለጾች ስለ ደህንነት እውነተኛ ምንነትና ስለ ኢየሱስ ማንነት ለመግለጥ እንዴት እንደሚረዱ ናቸው። ስለ ኃጢአት ምንነትና ወደ ዘላለም ደህንነት ስለሚወስደው መንገድ ሙሉ በሙሉ ከመግለጻችን በፊት አንድ የቆየ ጥያቄ በመጽሐፍ ቅዱሳዊ ግልጽነት ምላሽ ማግኘት አለበት። ይሁዳ በእውነት ድሟል ወይ? ይህ ጥያቄ ምላሽ ካላገኘ ብዙዎች የሚሰጠውን ትምህርት እንዳይረዱ እንቅፋት ሊሆንባቸው ይችላል። አሁን በቂ መሠረት ስለጣልን ወደ ይሁዳ ደህንነት በአጭሩ እንመለሳለን። ይህ ትምህርት ወደ ግልጽ ማጠቃለያ እንዲመጣ መጽሐፍ ቅዱሳዊ ማስረጃዎችን እናቀርባለን። ይሁዳ ለመዳኑ ማስረጃዎች። ይሁዳ ድኖ አሁን በኢየሱስ እቅፍ ውስጥ መሆኑን የምናውቅበት ምክንያት ኢየሱስ ራሱ በሚመጣው አዲስ ዓለም በክብሩ ዙፋን ላይ በሚቀመጥበት ጊዜ 12ቱ የበጉ ሐዋርያት በእስራኤል 12ቱ ነገዶች ላይ ሊፈርዱ በ12ቱ ዙፋኖች ላይ እንደሚቀመጡ ቃል ስለገባ ነው። ኢየሱስ ይህን ቃል የሰጠው ይሁዳን ጨምሮ ለ12ቱ ደቀ መዛሙርት በመሆኑ ይሁዳ እንደሚድንና ለዚህ ክብር እንደሚበቃ ኢየሱስ አስቀድሞ ያውቅ እንደነበረ ግልጽ ነው። አንዳንዶች እንደሚያምኑት ይሁዳ ለዘላለም ጠፍቶ ቢሆን ኖሮ ኢየሱስ ፈጽሞ የማይፈጸም የተስፋ ቃል ማለትም በሚመጣው አዲስ ዓለም በክብሩ ዙፋን ላይ በሚቀመጥበት ጊዜ እርሱን የተከተሉት 12ቱ ደግሞ በ12ቱ ዙፋኖች ላይ ተቀምጠው በእስራኤል 12ቱ ነገዶች ላይ እንደሚፈርዱ እንዴት ሊናገር ይችላል? ኢየሱስ ከ12ቱ ደቀ መዛሙርቱ ጋር ሳለ የሰጠውን ይህን ትንቢታዊ ቃል እንመልከት። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ በዳግም ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ የተከተላችሁን ደግሞ በ12ቱ የእስራኤል ነገዶች ላይ ስትፈርዱ በ12ቱ ዙፋኖች ላይ ትቀመጣላችሁ። ማቴዎስ 19:28 በሚመጣው ሰማያዊ ዓለም 12 ዙፋኖች እንጂ 11 ዙፋኖች የሉም። በተጨማሪም ይሁዳ ለዘላለም ስለማይጠፋ ከ11ዱ አንዱ ሰው 2 ዙፋን ይሰጠዋል ማለት አይደለም። ኢየሱስ እናንተ 12ታችሁ በ12 ዙፋኖች ላይ ትቀመጣላችሁ ብሏል። የተናገረውም አይታለፍም፣ ምክንያቱም የተናገረው ይፈጸማል።
የይሁዳን ደህንነት የሚጠራጠሩ ወይም የማያምኑ ሰዎች እንዲህ የሚያደርጉት የደህንነትን ምንነትና የደህንነትን መንገድ ስላልተረዱ ነው። በዚህ ምክንያት አንዳንዶች ስለ ደህንነት መንገድና ስለ እግዚአብሔር የዘላለም ዓላማ በቂ ዕውቀት ስለሌላቸው በመጽሐፍ ቅዱስ ላይ ባላቸው ውስን ግንዛቤ መሠረት ስለ ይሁዳ አይነት ሰዎች ደህንነትና እንዲያውም ስለ መላው የሰው ዘር የዘላለም ዕጣ ፈንታ ወደ መደምደሚያ ለመድረስ ይቸኩላሉ። ይህ በአማኞች ዘንድ ስለ ደህንነት መንገድና ስለ ደህንነት ትርጉም ያለውን ከፍተኛ የዕውቀት ማነስ ያሳያል። ይህ ታላቁን የእግዚአብሔር ደህንነት መንገድና የደህንነትን ምንነት ለማስተማር የዚህን ትምህርት ሦስተኛ ክፍል ማዘጋጀት ካስፈለገባቸው ምክንያቶች አንዱ ነው። የእግዚአብሔርን ቃል ለመረዳት ገና ያልበሰሉ ብዙ የእግዚአብሔር ልጆች በመጽሐፍ ቅዱስ ውስጥ ያለውን እያንዳንዱን ቃል ወይም ክፍል በሥጋዊ መንገድ ብቻ ስለሚረዱ የእግዚአብሔርን ሐሳብ ማግኘት ይሳናቸዋል። አንዳንዶች ይሁዳ ዲያብሎስ ነው፣ የጥፋት ልጅ ነው፣ ስለዚህ ሊድን አይችልም ወደሚል መደምደሚያ ለመድረስ የሚጠቀሙበትን አንድ ክፍል እንመልከት። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን እንደሆኑ የሚክደውም ማን እንደሆነ ከመጀመሪያ ያውቅ ነበርን። ኢየሱስም እኔ እናንተን 12ታችሁን የመረጥኋችሁ አይደለምን? ከእናንተም አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ተናገረ፣ ከ12ቱ አንዱ ሆኖ ሳለ እርሱን ይክደው ዘንድ ነበረውን። ዮሐንስ 6:64 71 አንዳንድ የእግዚአብሔር ልጆች ይሁዳ በሃይማኖት ትምህርታቸው ለዘላለም ጥፋት የተጨና በገሃነመ እሳት ለዘላለም እንዲቃጠል የተመደበ ነው ብለው ስለሚያስቡ ኢየሱስ ይሁዳን የጥፋት ልጅና ዲያብሎስ ብሎ ጠርቶታል ወደሚል መደምደሚያ ይደርሳሉ። እንዲህ ያሉ አማኞች መጽሐፍ ቅዱስን በመንፈሳዊ መንገድና በመንፈስ ቅዱስ መሪነት እውነትን ከእውነት ጋር በማነጻጸር ከመረዳት ይልቅ ሁሉንም ነገር ቃል በቃል ይተረጉማሉ። የእግዚአብሔርን ታላቅ ዓላማና ባሕሪም ማስተዋል ይሳናቸዋል። ኢየሱስ በ12ቱ ደቀ መዛሙርት መካከል ስለ ይሁዳ ሲናገር ከእናንተ አንዱ ዲያብሎስ ነው ብሏል። ኢየሱስ የተናገረበትን ሁኔታና መንፈስ ሳይረዱ ይሁዳ ቃል በቃል ዲያብሎስ ነበር ብሎ መደምደም መጽሐፍ ቅዱስን በትክክለኛው መንገድ ከመረዳት መውጣት ነው። አንዳንዶች ይሁዳ ዲያብሎስ መሆን አለበት፣ ዲያብሎስ ደግሞ ሊድን አይችልም፣ ስለዚህ ይሁዳ ሊድን አይችልም ብለው ይከራከራሉ። ነገር ግን እውነቱ ይሁዳ ሰው ነበር፣ ሰው ሆኖም ቀጥሏል። ቃል በቃል ዲያብሎስ ሊሆን አይችልም። ኢየሱስ በተለያዩ ጊዜያት ሰዎችን ዲያብሎስ፣ ሰይጣን፣ የቁጣ ልጆች፣ የፍርሃት ልጆችና የዲያብሎስ ልጆች ብሎ ጠርቷቸዋል። እንዲህ ያሉ አገላለጾች የዲያብሎስን ሐሳብ ተቀብለው በዚያን ጊዜ የእርሱን ባሕሪ፣ ኃጢአትና ሥራ እያሳዩ የነበሩ ሰዎችን ሁኔታ የሚገልጹ ነበሩ። እነዚህ ሰዎች የዘላለምና ቋሚ ማንነታቸው ዲያብሎስ ወይም ሰይጣን ነው የሚል ውሳኔ አልነበሩም። ለምሳሌ ጳውሎስ በኤፌሶን ምዕራፍ 2 ቁጥር 3 ላይ ሁላችንም የቁጣ ልጆች ነበርን ይላል። ሆኖም የቁጣ ልጅ መሆን የዘላለም ማንነት ሳይሆን ደህንነት እስኪመጣ ድረስ የሚታይ የዲያብሎስ ባሕሪ ጊዜያዊ መገለጫ ነው። የቁጣ ልጆች ተብለን ስለተጠራን ብቻ ለዘላለም የቁጣ ልጆች ሆነን እንድንቀጥል የታጨነን ማለት አይደለም። የዳኑት ሁሉ በአንድ ወቅት እንዲህ ተብለው ተገልጸው የነበረ ቢሆንም ብዙዎቻችን በክርስቶስ ጌትነት አምነን ድነናል። በሌላ ጊዜ በማቴዎስ 16:23 ላይ ጴጥሮስ የሰይጣንን ሐሳብ ተቀብሎ ኢየሱስን መቃወምና መገሰጽ በጀመረ ጊዜ ኢየሱስ ጴጥሮስን ወደ ኋላዬ ሂድ አንተ ሰይጣን ብሎ ጠርቶታል። ኢየሱስ ጴጥሮስን ቃል በቃል ሰይጣን ነው እያለ እንዳልነበረ ግልጽ ነው። በዚያን ጊዜ ጴጥሮስ እያሳየ የነበረውን መንፈሳዊ ድምፅና አቋም እየገለጸ ነበር። በተመሳሳይ መንገድ ኢየሱስ ስለ ይሁዳ ዲያብሎስ ወይም የጥፋት ልጅ ብሎ ሲናገር ያን ጊዜ የነበረበትን ሁኔታ ማመልከቱ እንጂ ይሁዳ ለዘላለም ለጥፋትና ለገሃነመ እሳት ፍርድ የታጨ መሆኑን ማወጁ አልነበረም። ሌላው በአንዳንድ አማኞች ዘንድ የሚታየው የተሳሳተ ትርጓሜ ይሁዳ የጥፋት ልጅ ስለተባለ አልዳነም፣ ለዘላለም ጠፍቷል የሚለው ነው። ይህ መደምደሚያ የሚወሰደው ኢየሱስ አሳልፎ ከመሰጠቱና ከመሞቱ በፊት 12ቱን ደቀ መዛሙርት ለአብ አደራ ከሰጠበት ጸሎት ነው። በዚያ ጸሎት ላይ ኢየሱስ በዓለም ከነርሱ ጋር ሳለ ደቀ መዛሙርቱን እንደጠበቃቸውና መጽሐፍ ቅዱስ ይፈጸም ዘንድ ከጥፋት ልጅ በቀር ከነርሱ ማንም እንዳልጠፋ ተናግሯል። ብዙዎች ይህንን እንደ ዘላለም ጥፋት ይተረጉሙታል። ሆኖም ኢየሱስ እየተናገረ የነበረው በዚህ ዓለም ስለመጠበቅና ስለመጠበቅ እንጂ ስለ ዘላለም ዕጣ ፈንታ አልነበረም። ያንን ጸሎት ከዮሐንስ ምዕራፍ 17 እንመልከት። ከዚህም በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠበቁማቸውም። መጽሐፍም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምን። ዮሐንስ 17:11፣ 12 እና 15። የኢየሱስ ጸሎት በግልጽ እንደሚያሳየው ጉዳዩ በዓለም ውስጥ ስላላቸው መገኘትና ከክፉ መጠበቅ ስለሚያስፈልጋቸው ነው። እኔ ከዚህ በኋላ በዓለም አይደለሁም፣ እነርሱ ግን በዓለም ናቸው ይላል። እንዲሁም ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንም ብሎ ይጸልያል። አንዳንድ አማኞች እነዚህን ቃላት ስለ ዘላለም ደህንነትና ስለ ዘላለም ጥፋት እንደተነገሩ አድርገው በተሳሳተ መንገድ ይረዱታል። ሆኖም የኢየሱስ ቃላት እንደሚያሳዩት ትኩረቱ በዓለም ውስጥ በሚቀጥሉት ተልኳቸው ወቅት በሚኖራቸው ምድራዊ ጥበቃና መንፈሳዊ ጥበቃ ላይ ነበር። የጸሎቱ ዓላማ ደቀ መዛሙርቱን ለአብ አደራ መስጠት ነበር፣ ምክንያቱም እርሱ በአካል ከነርሱ ጋር በነበረበት ጊዜ ይጠብቃቸው እንደነበረው አሳልፎ ከተሰጠ በኋላ በዚያው መንገድ ስለማይጠብቃቸው ነው።
ኢየሱስ ከ12ቱ ውጭ ብዙ ተከታዮች ነበሩት፣ ነገር ግን ይህን ራስን አሳልፎ የመስጠት ጸሎት የጸለየው በተለይ ለ12ቱ ነበር። ይህ የሆነው 12ቱ በጌትነቱ ጥበቃ ስር እርሱን ለመከተል ሁሉም ትተው ስለነበረ፣ በላያቸው ላይ እንደ ጌታቸው የመጠበቅ ኃላፊነት ስለነበረበትና ለተለየ ተልእኮ ስለተሾሙ ነው። የኢየሱስ ጸሎት ስለ ዘላለም ደህንነትና ስለ ዘላለም ጥፋት ቢሆን ኖሮ በእርሱ ለሚያምኑ ሌሎች ብዙዎች በወቅቱ ይከተሉት ለነበሩት በዚሁ መንገድ በጸለየ ነበር። ይህም በዚያ ቦታ ላይ የተናገራቸው ቃላት የይሁዳን የዘላለም ዕጣ ፈንታ ለመወሰን የታሰቡ እንዳልነበሩ ያሳያል። 12ቱ የኢየሱስ ደቀ መዛሙርት የበጉ ሐዋርያት ተብለው ይጠራሉ። እነዚህ እስከ መጨረሻው ሰዓት ድረስ ኢየሱስን በምድር ላይ የተከተሉት 12ቱ ናቸው። ይሁዳ ከሞተ በኋላ ማትያስ በእርሱ ፋንታ እንዲተካ የተመረጠው በእግዚአብሔር ቀጥተኛ ትእዛዝ ሳይሆን ሌሎች ሐዋርያት ካቀረቧቸው እጩዎች መካከል በዕጣ ነበር። ማትያስ ኢየሱስ ራሱ በእግዚአብሔር መሪነትና ዓላማ መጀመሪያ ከመረጣቸው 12ቱ የበጉ ሐዋርያት መካከል አልነበረም። ስለዚህ ማትያስ ይሁዳ ቀደም ብሎ ተሰጥቶት የነበረውን ዘላቂ ቦታና ደረጃ ሊወስድ አይችልም። ይሁዳ በጉ ራሱ ከመረጣቸው 12ቱ የበጉ ሐዋርያት አንዱ ሆኖ ይቆያል። ይህ የሆነው ኢየሱስ የይሁዳን የዘላለም ቦታና ደረጃ አስቀድሞ ስላየ ነው። ቀደም ሲል እንዳየነው ይሁዳ በሚመጣው ዓለም ከክርስቶስ ጋር በዙፋን ላይ ይቀመጣል። ኢየሱስም ከመሞቱ በፊት ቃል እንደገባው በእስራኤል 12ቱ ነገዶች ላይ የመፍረድ ሥልጣን ይሰጠዋል። በተጨማሪም የዮሐንስ ራእይ የ12ቱ የበጉ ሐዋርያት ስሞች በሰማያዊቷ ከተማ ግንብ 12 መሠረቶች ላይ ተጽፈው እንደሚገኙ ያመለክታል። የከተማይቱን ቅጥር 12 መሠረቶች ነበሩት፣ በእነርሱም ውስጥ የ12ቱ የበጉ ሐዋርያት ስሞች ተጽፈው ነበር። ራእይ 21:14 ይሁዳ ከ12ቱ የበጉ ሐዋርያት አንዱ ስለሆነ ስሙ በሰማያዊቷ ከተማ መሠረቶች በአንዱ ላይ ተጽፏል። አንዳንዶች እንደሚያምኑት ይሁዳ ለዘላለም ጠፍቶ ቢሆን ኖሮ ከሰማያዊቷ ከተማ 12 መሠረቶች አንዱ ለዘላለም ጠፍቷል የሚሉትን ሰው ስም እንዴት ሊሸከም ይችላል? ይሁዳ በእውነት ዲያብሎስ ቢሆን ኖሮ አንዳንዶች በተሳሳተ መንገድ እንደሚያምኑት እግዚአብሔር ለምን የዲያብሎስን ስም በሰማያዊቷ ከተማ ግንብ ላይ ያኖራል? እነዚያ ይሁዳ ለዘላለም ጠፍቷል እንዲሁም ዲያብሎስ ነው ብለው የሚከራከሩ ሰዎች ኢየሱስ ድውያንን እንዲፈውሱ አጋንንትን በማውጣትና ተአምራትን እንዲያደርጉ ሥልጣን ከሰጣቸው ከ12ቱ መካከል ይሁዳ አንዱ እንደነበረ ዘንግተውታል። በኢየሱስ ስም ታላቅ ተአምራትን ሰርተው በታላቅ ደስታ ከተመለሱት ሰዎች መካከል ይሄ አንዳንድ ሰዎች ባለማወቅ ዲያብሎስ ነው ብለው የሚያምኑት ይሁዳ ነበር። ይሁዳ ዛሬ ካሉት አብዛኞቹ አማኞች የበለጠ ተአምራትን በኢየሱስ ስም ማድረጉን ብዙ ሰዎች ረስተውታል። የሚከተለው የእግዚአብሔር ቃል እንደሚያሳየን ይሁዳ የእግዚአብሔርን መንግሥት በኃይልና በሥልጣን የሰበከ ሰው ነበር። ኢየሱስም 12ቱን ሐዋርያት በአንድነት ጠርቶ አጋንንትን ሁሉ እንዲያወጡ ደዌንም እንዲፈውሱ ኃይልና ሥልጣን ሰጣቸው። ደግሞም የእግዚአብሔርን መንግሥት እንዲሰብኩና የታመሙትን እንዲፈውሱ ላካቸው። ሉቃስ ምዕራፍ 9 ቁጥር 1። ምንም እንኳን ይሁዳ በኢየሱስ ስም ሥልጣን እንደዚህ አይነት ታላላቅ ተአምራትን ቢያደርግም በሕይወቱ በሙሉ በኢየሱስ ጌትነት እስከ መጨረሻው ሰዓት ድረስ አላመነም ነበር። ይሁዳ በኢየሱስ ስም ተአምር ስላደረገ የኢየሱስን ስም ኃይል የሚጠራጠር ሰው አልነበረም። ለይሁዳ ኢየሱስ የእግዚአብሔር ልጅ ነው ብሎ ለማመን ምንም ችግር አልነበረበትም፣ ምክንያቱም ኢየሱስ ከተፈጥሮ በላይ የሆነ ሰው መሆኑን በማመን ነው የተከተለው። የይሁዳ ብቸኛው ችግር በሕይወቱ ላይ የኢየሱስን ጌትነት በማመንና በመቀበል ራሱን ለክርስቶስ ጌትነት ማስገዛት አለመቻሉ ነው። እንደ መጀመሪያዎቹ አዳምና ሔዋን የራሱን ሕይወት በመምረጥ የኢየሱስን ጌትነት መካዱ ነበር የይሁዳ ችግር። በመጨረሻ ግን ይሁዳ ኢየሱስን ከዳሁት ብሎ በብርቱ ተጸጸተ። ይሁዳ ትልቁ ኃጢአቱ የኢየሱስን ጌትነት መካዱ እንደሆነ ስላወቀ ነው መሪር ለቅሶ በማልቀስ የተጸጸተው እንጂ ኢየሱስን በ30 ብር በመሸጥ በገለጠው የባህሪ ኃጢአት ወይም ገንዘብ ወዳድነት የሞራል ኃጢአት አልነበረም። ማንም ሰው የሞራል ኃጢአት በመስራቱ መሪር ሐዘን በማዘን ራሱን ያጠፋ ሰው አይተን አናውቅም። ይሁዳ የኢየሱስን ጌትነት መክዳት ማለት ምን ያህል የገዘፈ ታላቅ ኃጢአት መሆኑን ስላወቀ ነው መሪር ለቅሶ በማልቀስ ኢየሱስን የሸጠበትን ገንዘብ መልሶ ከዚያ በኋላ የመኖር ትርጉም ስላጣ ነው ራሱን ሰቅሎ ያጠፋው። ነገር ግን ይሁዳ እንደሚከተለው ነበር ንስሐ የገባው። በዚያን ጊዜ ኢየሱስን የከዳው ይሁዳ ኢየሱስ እንደተፈረደበት አይቶ ተጸጸተ። 30ንም ብር ለካህናት አለቆችና ለሽማግሎች መልሶ ንጹሕ የሆነውን ሰው በመክዳቴ ኃጢአት ሰርቻለሁ አለ። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የማቴዎስ ወንጌል ምዕራፍ 27 ከቁጥር 1 እስከ 4። እንግዲህ ከይሁዳ የንስሐ ቃል እንደምናየው ንጹሕን ሰው በመክዳቴ ኃጢአት ሰርቻለሁ አለ። ስለዚህ ጸጸቱና ንስሐው ኢየሱስን ከመካድ ኃጢአት ንስሐ ነበር። ይሁዳ ከዚህ ትልቅ ኃጢአት ንስሐ ከገባ ኢየሱስ በሕይወቱ ላይ ጌታ እንዳይሆን የሚያግደው ምንም ነገር የለም። የይሁዳ ስም በሰማያዊቷ የእግዚአብሔር ከተማ ቅጥር ላይ የተጻፈበት ምክንያት በኢየሱስ ጌትነት በማመኑ ከሞት ወደ ሕይወት በመሻገሩ ነው። ይሁዳ ለኢየሱስ ጌትነት የተሸነፈበት ምክንያት ኢየሱስ እርሱን ከነድካሙ ስለተቀበለውና የግል ጉድለት ቢኖርበትም በሕይወቱ ሙሉ እንደራሱ አድርጎ ስለያዘው እንደሆነ ልብ ሊባል የሚገባው ጉዳይ ነው። ኢየሱስ ይሁዳን በዘመኑ ሁሉ ከባህሪው ግድፈት ባሻገር ባለ ክብር በማየት በጸጋው ስላኖረው በመጨረሻው ሰዓት የይሁዳን ልብ አሸንፎ ይሁዳን ለዘላለም አዳነው። ይሁዳ ኢየሱስ ከሙታን እስኪነሳ ድረስ ነፍሱ የት እንደቆየች አናውቅም። ነገር ግን የይሁዳ ነፍስ የትም ትሁን የት ኢየሱስ አግኝቶ አድኗታል። በየትኛውም አጽናፈ ዓለም
ውስጥ ሆና የኢየሱስን ጌትነት የምትናፍቅን ነፍስ ኢየሱስ እንደሚያገኛት ይሁዳ ምስክር ነው። ይህ የሚያሳየው የትኛዋም ነፍስ በየትኛውም አጽናፈ ዓለም ውስጥ ብትሆን ኢየሱስ ያችን ነፍስ ባለችበት እንደሚደርሳትና ወደ እርሱ ተመልሳ በጌትነቱ ስር ለዘላለም መኖርን እስክትመርጥ ድረስ በጸጋ መከታተሉን እንደሚቀጥል ነው። የይሁዳን መዳን የሚጠራጠሩ ወይም የማያምኑ ሰዎች የይሁዳን መዳን አለማመናቸው የሚያስረዳው ስለ መዳን ምንነትና ስለ መዳን መንገድ ዕውቀት እንደሌላቸው ነው። በዚህ ምክንያት አንዳንድ የእግዚአብሔር ልጆች ስለ መዳን መንገድና ስለ እግዚአብሔር ዘላለማዊ ዓላማ በቂ ዕውቀት በማጣት ቁንጽል በሆነ መጽሐፍ ቅዱሳዊ ዕውቀት ብቻ እንደ ይሁዳ ስላሉ ሰዎች መዳንና እንዲሁም ስለ ሰው ዘር ሁሉ ዘላለማዊ ፍጻሜ ፈጥነው ድምዳሜ ሲሰጡ ይታያል። ይህ የሚያሳየው በአማኞች መካከል የመዳንን መንገድና የመዳንን ትርጉም አስመልክቶ ትልቅ ያለማወቅ ችግር መኖሩ ነው። እውነተኛውን የደህንነት መንገድ መረዳት። ይህንን ምዕራፍ ወደ ማጠቃለያው ስናመጣ ከሃይማኖት ውጫዊ ገጽታ ላይ ዓይኖቻችንን አንስተን የእግዚአብሔርን ደህንነት ጥልቀት እንድንመለከት ተጋብዘናል። ለእኛ የተገለጠልን መልእክት ስለ ራስ መሻሻል፣ ስለ ስነ ምግባር ጥገና ወይም ስለ ሃይማኖታዊ አፈጻጸም ሳይሆን በጌትነት በኩል ስለሚገኝ ደህንነት ነው። ይህም ደህንነት የራስ ጥረት በሚያበቃበትና በክርስቶስ ውስጥ እውነተኛ ዕረፍት በሚጀመርበት ቦታ የሚጀምር ነው። ይህ ምዕራፍ ደህንነት ጠባይን በማስተካከል ላይ ሳይሆን ባለቤትነትን በመቀየር ላይ የተመሠረተ መሆኑን በግልጽ አሳይቷል። ይበልጥ በትክክል ለመኖር ጠንክሮ ስለመታገል ሳይሆን ጻድቅ ለሆነው ለእርሱ ሙሉ በሙሉ ራስን አሳልፎ ስለመስጠት ነው። በመጽሐፍ ቅዱሳዊ የጌትነት ግንዛቤ አንድ ሰው በአንድ ጌታ ስር በወደቀበት ቅጽበት ሸክሙ፣ ዕዳው፣ ውድቀቱና ኃላፊነቱ ከእንግዲህ የእርሱ መሆኑ ቀርቶ የጌታው ሙሉ ኃላፊነት ይሆናል። ይህ እውነት የወንጌልን እውነተኛ ልብ ይገልጣል። ኢየሱስ ክርስቶስ ለእኛ የቀረበው በትግላችን ውስጥ ዝም ብሎ ረዳት እንዲሆን ብቻ ሳይሆን ለሕይወታችን ሙሉ ኃላፊነትን እንደሚወስድ ጌታ ነው። በእምነት በጌትነቱ ስር ስንሆን ኃጢአታችን የእርሱ ጉዳይ፣ ድካማችን የእርሱ ኃላፊነት፣ የወደፊት ሕይወታችን የእርሱ ርስት፣ ማንነታችንም የእርሱ ስም ይሆናል። ስለዚህ ደህንነት በከፊል ሊሆን አይችልም። ወይ እርሱ ጌታ ነው ወይም አይደለም። ወይ የእርሱ ነን ወይም በራስ አገዛዝ እና በራስ ጥረት ከባድ ሸክም ስር እንቀራለን። በይሁዳ አስቆሮቱ ሕይወት በኩል ይህ ምዕራፍ በአንድ አሳሳቢ ሆኖም ነፃ በሚያወጣ እውነት ፊት አቁሞናል። ይህም ታላቁ የሰው ልጅ ችግር የሥነ ምግባር ውድቀት ሳይሆን በኢየሱስ ጌትነት ላይ አለማመን መሆኑ ነው። የይሁዳ አሳዛኝ ሁኔታ በዋነኝነት ስግብግብነቱ፣ ድካሙ ወይም ክህደቱ ሳይሆን ሕይወቱን እንደ ጌታ ለኢየሱስ ሙሉ በሙሉ አሳልፎ ለመስጠት ያደረገው ትግል ነበር። በዚህም ውስጥ ቢሆን እስከ መጨረሻው ድረስ በትዕግሥት በታማኝነትና በፍቅር የታገሰውን የክርስቶስን የማይታክት ጸጋ አይተናል። ይህም እግዚአብሔር ለሰው ልጅ ያለውን ጥልቅ ምሕረትና ታማኝነት ይገልጣል። ይህ ምዕራፍ የእግዚአብሔርን ልብ ለሰዎች ገልጧል። ኢየሱስ ፍጹም የሆኑ ግለሰቦችን ሳይሆን የሚያምኑ ልቦችን ይፈልጋል። ከመቀበሉ በፊት መሻሻልን አይጠይቅም፣ ነገር ግን እምነትን የሚያመጣ ተቀባይነትን ይሰጣል። ኢየሱስ ከምንም ነገር በላይ የሚፈልገው ፍሬ እንከን የለሽ ጠባይን ሳይሆን በጌትነቱ ላይ ያለውን እምነት ነው። ምክንያቱም ከዚያ እምነት ጽድቅ፣ መለወጥ፣ ቅድስናና እውነተኛ ሕይወት ይፈሳል። በተጨማሪም እውነተኛ ደህንነት ከሕግ ሸክምና ከኩነኔ ድምፅ ነፃ መውጣት መሆኑን አይተናል። በኢየሱስ ጌትነት ስር መኖር ማለት ወደ ዕረፍት መግባት ነው። ይህም ነፍስ ከእንግዲህ በፍርሃት በጥፋተኝነት ወይም በጥረት የማትነዳበት ነገር ግን በመታመን ላይ የጸናችበት ዕረፍት ነው። በጌትነቱ ስር ሕይወት ከእንግዲህ በራስ የሚነዳ ሳይሆን በጌታ የሚነዳ ይሆናል። ማንነት የሚገኝ ሳይሆን የሚወረስ ይሆናል። ጽድቅም የሚሮጥለት ሳይሆን እንደ ስጦታ የሚቀበሉት ይሆናል። ይህ ምዕራፍ ብዙ አማኞችን በፍርሃትና በክስ አስሮ የቆየውን ጠባብና የተዛባ የኃጢአት ግንዛቤ አፍርሷል። ኃጢአት በጥልቅ ትርጉሙ ስህተት መስራት ብቻ ሳይሆን ከእግዚአብሔር ጌትነት ተለይቶ የሚኖር ሕይወት ነው። ስለዚህ ደህንነት የድርጊቶች ይቅርታ ብቻ ሳይሆን ሕጋዊው አገዛዝ የሚመለስበት ሂደት ነው። ኢየሱስ ጌታ ሲሆን ኃጢአት ግዛቱን ያጣል፣ ኩነኔ ድምፁን ያጠፋል፣ ጸጋም በጽድቅ ይነግሣል። ይህ እውነት በልባችን ውስጥ ሲያርፍ የምንድነው ለኢየሱስ በምናደርገው ነገር ሳይሆን የኢየሱስ በመሆናችን እንደሆነ የምንጠበቀውም በራሳችን ጥንካሬ ሳይሆን በእርሱ ጌትነት መሆኑን እናስታውሳለን። ይህ ለደከሙት ሰላምን፣ ለተሰበሩት ተስፋን፣ ጥረት ላደከማቸው ደግሞ ዕረፍትን የሚያመጣው ወንጌል ነው። ኃጢአተኞችን ወደ ልጆች፣ አገልጋዮችን ወደ ወራሾች፣ እንዲሁም ፈሪዎችን ወደ እርግጠኞች የሚቀይር ደህንነት ነው። ስለ መጀመሪያው ኃጢአት እውነተኛ ምንነትና ስለ ደህንነት ዘላቂ ዓላማ ለመመርመር ወደፊት ስንጓዝ ልባችን በዚህ በማይለወጥ እውነት ላይ ይጽና። ይህም ኢየሱስ ሙሉ በሙሉ የሚያድን፣ ፍጹም አድርጎ የሚጠብቅ፣ ሁሉንም የሚሸከምና ለዘላለም የሚነግሥ ታማኝ ጌታ መሆኑ ነው። በከንፈራችን ብቻ ጌታ አንበለው፣ ነገር ግን ሕይወታችንን በእምነት ለእርሱ አደራ አንስት። እንዲህም ስናደርግ እውነተኛ ጌትነት ብቻ የሚሰጠውን ዕረፍት፣ ሕይወትና ክብር እንለማመዳለን። ለሚቀጥለው ምዕራፍ የቀረበ ግብዣ። ከዚህ በመቀጠል በሚቀጥለው ምዕራፍ ስለ መጀመሪያው ኃጢአት ምንነት፣ ስለ እውነተኛው የደህንነት መንገድና ስለ እግዚአብሔር የዘላለም ዓላማ የይሁዳን ሕይወትና ሌሎች መጽሐፍ ቅዱሳዊ ማስረጃዎችን በመጠቀም የበለጠ በጥልቀት እንማራለን።